ዩ ኔቨር ኖ ሰውየው ባለፉት በ30 ዓመት ሂደት ደክሟቸው እረፍት የሚፈልጉ ሰው ሊሆኑ ይችላሉ። አንድ ሰው ራሱን አሸንፎ የሚኖርን ሰው የሞራል ኮዱ የተሰባበረ ምናምን ሰው መጥቶ አትሊስት ያሳዩትን ኢንቴግሪቲ ምናምን አሳንሶ ለማሳየት የሚሞክረው ነገር እኔ ጥያቄ ምልክት ውስጥ ነው የምከተው። ግን በኢትዮጵያ ውስጥ 2,600,000 በቅጡ ማንበብ የማይችለው ወርቅነህ ገበየው ሌብነትን አታበረታቱ። ኦኬ አሁን እኔን ያያሉት ገዱ ለአገሩ ወይም ለህዝቡ ለአማራ የጠቀመው ጥቅም ባይኖርም ለህዝቡ ያገለገለበት በንጽህና ሳይሰርቅ ሳይዘርፍ በደሞዙ ብቻ ማገልገሉ ሌቦችን ያበረታቱ። እዚህ ጋር ጭንቅልጭቅሉ ነው ዕውቀት ስለሌለው ነው ምናምን እየተባለ ንግግሮች የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የባህሪና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተናል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላል። ያ 30 ሰከንድ ማይሞላም። ይሄ እንግዲህ 2008 ላይ ኦር 2009 በኢትዮጵያ አቆጣጠር ላይ የትግራይ የክልል ፕሬዝዳንት ከነበሩ ሰውዬ ጋር የጸገዴ ወልቃይት ጸገዴ መሬት ፈርመው ህዝቡን ሲያስረክቡ ርስታችንን ማንነታችንን በአደባባይ ፈርመው የሸጡበት ሂደት ላይ የተናገሩት ንግግር ነው። ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት ኗሪያም የተሻለ ሁኔታ ላይ ነው ያለሁት፣ እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ ሀገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረገ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝቡ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ሰፈር እያደረገ ማለት እየተሰቃየ ነው። አጀንዳችን መሆን ያለበት ይህን ህዝብ ያደርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። ይህን ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጨ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዚዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር እያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጉ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቱ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስትር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተባለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራ። ይሄ ስራ ለእኔ የቤት ኪራይ ለመክፈል ለሚያስፈልጉኝ ሌሎች ቢልስ
ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችል መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው መኛው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራ የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርስዎ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉ? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደመወዝ ይከፍለኝ፣ የሚከፈለኝ እንደሌላው መንግስት ሰራተኛ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወዝጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራው ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ። ኦኬ፣ ስልጣን ላይ በነበርኩ ሰዓት ህዝብና እኔ ምን አይነት ባህሪ ያለኝ መሰላችሁ? እኔ አይዶን ነው እኔ ማቃቸው ሰዎች እንኳን አይደለም ዝም ብዬ ማቃቸው ሰዎች እንኳን በሆነ አጋጣሚ የቀን ጎዶሎ አይገጠማችሁ። ሁሉም ሰው የቀን ጎዶሎ ይገጥመዋል። ተቸግረው የሆነ በቃ ወይ ተጎሳቅሎ ምናምን ሳይ እምባዬ ይመጣል። እንደዚህ አይነት ባህሪ ያለብኝ በጣም ውስጤ ይነካል። ምንም ስለሆነ አይደለም። በቃ ሰውዬው እኮ ላቀኝ ይችላል። እኔ ማቀው በአንድ ወቅት የሆነ ጥሩ ቦታ ላይ የነበረ ሰውዬ የሆነ ነገር ገጥሞት ምናምን ተጎሳቅሎ ምናምን ካዩኝ ያሳዝነኛል። የበደለኝ ሰው እንኳን ቢሆን ያሳዝነኛል። ለምን እንደሆነ አላውቅም። እንደዚህ አይነት ፊሊንግ አለብኝ። አሁን ወደ ፖለቲካው እንምጣ። ፖለቲካውን ትንሽ ጠንከር ጠጠር ብላችሁ የምተነትኑት ነገር ነው። ሰብአዊ ስሜቱ እንዳለ ሆኖ ጠጠር ብላችሁ የምታወሩት ነገር ነው። ከፖለቲካ አንጻር የአቶ ገዱ አንዳርጋቸውን ነባራዊ ሁኔታ እንዴት አያችሁት? እሺ፣ ዳኒ እስራኤል አለ፣ ሳሚ ዛክሱማይት አለ፣ አፍሪካ ጎንደር አለች፣ ጌታሁን ደጉዬ አለ። እዚህ ውስጥ ያላችሁ 280 ሰዎች እዚህ የምትታዩኝ ለእናንተ በስልክ እየደወላችሁ የምትሳተፉበትን ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ። በፖለቲካዊ ቋንቋ የተዋዛ አረፍተ ነገር ነው ከአንደበታችሁ ማውጣት ያለባችሁ። ያው ታውቃላችሁ የቤቱን ሕግ ልቦናችሁ ያሳያችሁን እንድትናገሩ ፈቅድላችኋለሁ። ከዛ ጊዜ ካገኘን ወደ ጽምዶ ጉዳይ እንመጣለን። ጊዜ ካላገኘን የጽምዶን ጉዳይ ከ8-9 ሰዓት በኋላ ከእውቁ ፖለቲከኛ አክቲቪስት አሉላ ሰለሞን ጋር እሱን ይዤ ይቀርባለሁ። ከእሱ ጋር ቆይታ ካደረግኩኝ በኋላ ከፖለቲከኞች ጋር እስክንድር ነጋ፣ አንዳርጋቸው ጽጌ የተናገሩትን ንግግር፣ የህዝባዊ ወያኔ ሓርነት ትግራይ ያወጣውን መግለጫ፣ ኦሉሴጉን ኦባሳንጆን አስመልክቶ ያወጡትን መግለጫ አካተን
ወደ በኋላ አካባቢ የምናወራ ይሆናል። ታፕታፑን 100,000 አስገቡት። ታፕታፕ እያደረጋችሁ ላላችሁ ከልብ ነው የማመሰግነው። አንድ ሰው ስልክ ላስገባና ወደ እናንተ እመጣለሁ። ሄሎ ቆይ አንዴ እሺ አስተያየት ለመስጠት ነበር። እሺ በአቶ ገዱ ዙሪያ ነው አስተያየት መሰጠን? አዎ ቪዲዮውን ስታይ ምን ተሰማ? እስኪ የተሰማ ነገር ቪዲዮውን እንዳየሁ ማለት ነው የተሰማኝ ምን መሰለህ ቴዲዬ፣ አንተ ባልከው ስሜት ነው የተሰማኝ። በጣም ነው ያዘንኩት። በጣም ፊል አደረኩኝ። ምናልባት ይሄ ፊሊንግ ከምን ጋር መሰለህ የሚመሳሰልብኝ የመለስ ዜናዊ አስከሬን ከፕሌን በሚወርድበት ሰዓት በተለይ ከኋላ ተከፍቶ በሚወርድበት ሰዓት የዛኔ በጣም ተቃዋሚ ነበር፣ የወያኔ ቀንደኛ ተቃዋሚ ነበርና ሳላውቀው ነው በፈሰሰው እና ብዙ ሰው ሰይላል ምን ይላል ማቃቸው ሰዎችና የተሰማኝ ስሜት አሁን የቀረጸው ሰው እንዳልከው ወንጀል ነው በአሜሪካ። እሳቸው ራሱ መጠየቅ አለባቸው። ኢንቴንሽኑ የሆነ ምን ልበል የማጋለጥ የማጋፈጥ የመቀለድ እሰይ እንዲሆነ የማለት ኢንቴንሽን ይዞ ነው የቀረጸው። ግን ስታይ ማለት ነው የሰው ልጅ ዛሬ ላትስማማ ትችላለህ በምኖር በጣም የሚያሳዝን አንተ ያልከው አይነት ፊሊንግ ነው የተሰማኝ። እምባዬ ይወርዳል። ሴም ቲንግ የሰብአዊነት ስሜት ነው የተሰማኝ። ግን ከሰውየው ስብዕና አንጻር ብዙ ጉድለቶች ሊኖሩበት ይችላሉ። ምናልባት እኛ ሰሜን ሸዋ ደብረሲና የምትባል ከተማ ሰርቷል። ሰውየው ሀቀኛ ሰው ነው የሚሉት መጀመሪያ አሁን እዛ ከሚያውቁት ሰዎች እዚህ ከሀገር ከመምጣቴ በፊት የሚያውቁት ሰዎች ሀቀኛ ሰው ነው፣ ለአመነበት ነገር ወደኋላ ማይል ሰው ነው የሚል ነው። እንግዲህ እኔ ፌስ ቫልዩን ነው የማየው። ከኋላ ድራማ ነው ምን የሚሉትን ሰዎች እንዳለ ሆኖ አልአዶን ነው። ፌስ ቫልዩ ግን ቴዲዬ በጣም ነው ያዘንኩት። ግን የሚገርመው ነገር ጀግና ነው ማለት የመለሰው መልስ ሰምተህ እንደሆነ የሚያኮራ ነው። አሁን እኛ ለምሳሌ ቴዲዬ እዚህ እኔ የምኖርበት ሀገር የምሰራውን ብነግርህ ትገረማለህ። የነበርኩበትን ቦታ ያለኝን ዶክሜንት ያለውን ብዙ ነገር ብነግርህ በምን አይነት ከኤምባሲ እንዳስወጡን በእውነት ነው የምልህ። ወንበዴዎች ናቸው በአሁኑ ሰዓት ያሉት ቴዲ። ለሀገር ለፕሪንሲፕል ለፕሮፌሽን ምንም የማይጨነቁ ምንም ሎ ኦርደር የሚባል ነገር ጭንቅላታቸው የሌለ ሰዎች ናቸው እና ጨካኞች ናቸው፣ አውሬዎች ናቸው። ግን ሰውየው የተናገረበት የመለሰበት ነገር እኔ በእውነት ነው የምነግርህ ከፖለቲካም በላይ ነው። እያንዳንዳችን መማር የምንችልበት ነገር ነው። ከውስጡ መዘን የምናወጣው ብዙ ነገር አለ። እሱም ደግሞ እግዚአብሔር ይመስገን ይሄንን ፓርክ ሰርቼ በመኖሬ በመተዳደሬ እግዚአብሔርን አመሰግናለሁ። እንደ አማራነቱ ከሚደርስበት አንጻር ነው ያለው ቴዲዬና ይሄን የተሰማኝ። ሌላ ጥያቄ ካለ ቀጥል ቴዲዬ። ቴንክ ዩ። እሺ ወንድሜ ከልብ አመሰግናለሁ። ግን አንድ ተማሪ ነገር ልናገር ቴዲዬ። እሺ 2 ደቂቃ ልስጥህና ወደ ሌሎች ሄዳለሁ። እሺ አዎ ባለፈው ደብረ ብርሃን ላይ በወይንሸት ተፈናቃይ ያሉ ከወለጋ የተፈናቀሉ አማራዎች የመጀመሪያው ዙር አልባሳት የማድረስ ስራ ሰርተናል፣ እንቀጥላለን። ይህንን እኛ ራሱ ተቸግረን ያለን ወገኖች ነን። በልዩ ልዩ ውጭ ሀገር የምንኖር ወገኖች ተረዳርተን ያደረግነው። አሁንም ያማፈናቀሉ ስራ እንደቀጠለ ነው። እንደምታዩት ሰሞኑን ሌላ ተጨማሪ ያለው ችግር አይመለሱም ብሎ መንግስት እንዳቋም መስተዳድር ውስጥ ገብተን ጠይቀን እነዚህ ሰዎች እንዴት ነው የሚቋቋሙት ብለን
ብንጠይቅም እሺ ሳይሉ አይመለሱም ብለው ኦልሞስት 35,000 በላይ ማለት ነው ተፈናቃይ ነው ያለው። በአምስቱ መጠለያ ጣቢያ ከአዲስ አበባ ከሸገር ሲቲ የተፈናቀሉ አሉ። ቤታቸው ተፈናቅለው ከወለጋ የተፈናቀሉ አሉ። ከሂውማኒቴሪያን ፖይንት ኦፍ ቪው ብቻ ብታየው ምስቅልቅል ነው እና እግዚአብሔር የረዳችሁ እግዚአብሔርን የምታምኑ በምታምኑት እምነት ክርስቶስን የምታምኑ ወገኖች እነዚህን ተፈናቃዮች በአንድም በሌላ መልኩ እባካችሁ አምፕሊፋይ አድርጉ፣ ድምጻቸው እንዲሰማ አድርጉ፣ እርዳታ አሰባስቡ፣ ድጋፍ አድርጉ። የምታምኑበት ፖለቲካ ምንም ይሁን ምንም ቁጥሩ ደግሞ እንዲቀንስ ቴዲዬ እንትና ጀዋርን አናግረኸዋል። ሌሎችንም ታዋቂዎች ሰዎችን እያነጋገርክ ነው። ፕሊስ የራስህን ማስተዋጽኦ አበርክት ቴዲዬ። በእውነት መሬት ላይ ወርዳ ብታይ ስቃው ከባድ ነው። እንጸልይ በዚህ ይህንን ለማለት ነው። እኔ ሂውማኒቴሪያን ስራ ላይ ስላለው ነው። ተባረክ። እሺ ቻው፣ ሰላም። እሺ በነገራችን ላይ ከደብረ ብርሃን ተፈናቅለው ለሚገኙ የአማራ ብሔር ተወላጆች ከቀን 1 ጀምሮ ዜናውን በተደጋጋሚ ነግሬያቸዋለሁ። ከቀን መፈናቀላቸውን ብቻ አይደለም በነገራችን ላይ የነገርኳቸው። ተፈናቅለው ሄዱ። ከዛ የሀገር ሽማግሌው የተሰበሰቡ ከዚህ በኋላ እንዲህ ያለ ነገር አይደርስባችሁም ብለው መለሷቸው። እናንተ የዛን ጊዜ አሻሸ ገዳሜ ነበራቸው። አይ ቲንክ ብዙዎቹ የዛን ጊዜ የአማራ አክቲቪስቶች የማዳም ቅመሞችን ጉዳይ እየያዙ ሲያራግቡ ነው። ታስታውሳላችሁ? ቃል በቃል ይንሰላችሁ ነበር። እኔ ዜናውን በምናገር ሰዓት ዋና ዋና የሚባሉ አክቲቪስቶች በማዳም ቅመሞች ጉዳይ ቢዚ ነበሩ። የሆነውን ብዙ ሰው አቅም ተፈናቅለው ሄዱ ወደ ደብረ ብርሃን። ከዛ የሀገር ሽማግሌዎች ሄዱ፣ ለመኗቸው፣ ወደ ቀያችሁ ተመለሱ እባካችሁ አሏቸው። እሺ ብለው አምኗቸው መጡ። ድጋሚ ሲመጡ መጀመሪያ ከነበሩበት ቦታ የባሰ ቦታ ላይ ጣሏቸው። የላስቲክ ሸራ እንኳን የሌለበት ቦታ ላይ ማለት ነው። እሱ ብቻ አይደለም፣ ታጣቂዎች እየመጡ የተለያዩ ጊዜያቶች ይገሏቸው ነበር። ከዛ ድጋሚ ተመልሰው ወደ ነበሩበት ሄዱ። ከዛ መለሷቸው። 3 ሲመላለሱ ይሄንኑ በተደጋጋሚ ጊዜ በዜና ነግሬያቸዋለሁ። ቴዲ አሳ ቴሌግራም ቻናል ላይ እዚህም ላይ የደብረ ብርሃን ተፈናቃዮች በሚል እዚህም ዩቲዩብ ላይ ታገኛላችሁ። አክቲቪስቶቹ ግን የማዳም ቅመሞች በፍቅር ተጎዳው የምትል አጀንዳ ላይ ቁጭ ብለው ታፕታፕ እያስደረጉ ያን ያወሩ ነበር። ውሸቴን አይደለም። አንድ የማላቀው ሰውዬ ኢትዮጵያ ውስጥ ያለ ማላቀው በፎቶን በቪዲዮ ማላቀው አጭበረብርኝ የሚለውን አጀንዳ ይዘው ሲያራግቡት ነበር። እሺ ለማንኛውም እኔ የዜግነት ግዴታዬም ስለሆነ እሱን ነግሬያችኋለሁ። ነገም ከነገ ወዲያም እዛ አካባቢ ያላችሁ አዳዲስ ነገር ካለ እኔ ማድረግ በምችለው መንገድ አደርጋለሁ ለማለት ያህል ነው። እሺ በስልክ ያላችሁ ሰዎች እናንተን ከማስገባቴ በፊት እዚህ ጋር ያሉ ከዳኒ እስራኤል፣ ከሳሚ፣ ከአፍሪካ ጎንደር፣ ከጌታሁን ልጀምርና ወደ እናንተ እመጣለሁ። ዳኒ እስራኤል እንዴት ነህ? እንዴት ነው ቴዲ? ሁሉ ሰላም ነው? አለን ዳኒያችን። ቆይ አንድ ጊዜ ማይክል አስጠጋለ ይሰማል? እሺ ኦኬ። የአቶ ገዱ አንዳርጋቸውን ቪዲዮ ሲዟዟር አየኸው? ምን ተሰማ? ምን ተሰማ? ኦኬ ያው እኔ የአቶ ገዱ የፖለቲካ ኢዲዮሎጂያቸው፣ አመለካከታቸው፣ አገር ቤተሰብ ነገር ያው ብዙም በዛ ጉዳይ ላይ ምንም በፖለቲካ ደረጃ የምገባባቸው ሰው አይደለሁም። ነገር ግን ምንድን ነው የገረመኝ ቴዲ፣ በጣም የገረመኝ ነገር በእሳቸው ደረጃ የውጭ ጉዳይ ሚኒስትር የነበሩ፣ የአንድ ሪጅን ፕሬዚደንት የነበሩ፣ የፓርላማ አባል የነበሩ፣ የጠቅላይ ሚኒስትሩ የደህንነት አባል የነበሩ ይህን የሚያክል ፕሮፋይል ተሸክመው በስደት ህይወት ላይ ከኛ በታች ስራ ሲሰሩ ማየት በጣም ገረመኝ ቴዲ፣ አስደነገጠኝ። አልዋሽም። ለምን ያስደነገጠኝ? የያዙት ፕሮፋይል ያላቸው የስራ እንትን ግራውንዳቸው ከባድ ነው። እኛ እንኳ ስደት ላይ ተቀምጠን ቴዲ እስክሪብቶና ወረቀት ኮምፒውተር ይዘን ቢሮ ላይ ተቀምጠን የምንሰራው የእሳቸውን ሩብ የሚያክል ፕሮፋይል የሌለን ሰዎች ማጆሪቲያችን ማለት ነው።
እንደው አሜሪካ የምትባለው ሀገራት ኢንተርናሽናል ዓለም አቀፍ ተቋማት ያሉበት ስንት ኢንተርናሽናል ኩባንያዎች ያሉበት ቦታ ላይ ኖን ጋቨርንመንት ድርጅቶች ያሉበት ቦታ ላይ እንደው እውነት ለአቶ ገዱ ቦታ ጠፍቶ ነው ወይስ እሳቸው እንዳሉት ለጊዜው የተሻለ ነገር እስከማገኝ ይሄን መርጬ ነው ማለታቸው እኔ በጣም አድንቄያቸዋለሁ። ቴዲ በተለይ ባበሻ በኢትዮጵያን አስተሳሰብ ጭንቅላትና አይዲዮሎጂ ወርደ መስራት ማለት ከባድ ነው። ቴዲ ስደት ላይ እኮ እኔ እኮ ሀብታም ነበርኩ እኮ ሀገር ቤት እኮ ይላል። ቆይ አልገባኝም። አድንቃቸው ነው እየተቻቸው ነው? አድንቄያቸው ነው እንጂ እኛ እኮ ቴዲ እኮ ያልገባህ ነገር እኮ በእንደዚህ የሚያክል ትልቅ ፕሮፋይል ይዘው ትዕግስት አድርገው ማለት እሳቸው የትኛውም ኢንተርናሽናል ድርጅት ላይ ገብተው እጃቸውን ስሞ መስራት የሚችሉ ሰውዬ ናቸው። ግን አሁን ኢንተርቪያቸው ሰማ ምን አሉ? የተሻለ በእኔ የሚመጥን ስራ እስከማገኝ ድረስ ይሄንን አሉ እና እኔ ቴዲ በኢትዮጵያ እንደ ኢትዮጵያ አስተሳሰባችን እኔ እኮ የሀብታም ልጅ ነኝ እኔ እኮ ይሄ ነበረኝ ብሎ ኢትዮጵያ አብዛኛው ኢትዮጵያ ያስተሳሰቡ ስለማውቀው እኔ አልነካም የሚል ኢትዮጵያ ባለበት ጊዜ ይሄን የሚያክል ከባድ ፕሮፋይል ተሸክመው እታች ወርዶ መስራት በቃ ይሄ ሪስፔክት ነው ቴዲ with all my different አሁን በአንተ ንግግር እሺ ይሄን የሚያህል ትልቅ ፕሮፋይል ይዘው ወርደው ይሄን ስራ ሲሰሩ ስትል ስራ ለሚንቁ ሰዎች ስራ ለማስተማር የሄዱ ነው ያስመሰልካቸውና አይጋጭም? ለምሳሌ ይሄን የሚያህል ፕሮፋይል ይዘው ወርደው መስራታቸው ፓርኪንግ ስትል ሊገቡበት የሚችሉበት ሌበር ፎርስ ሌላ በሚመጥናቸው ቦታ እያለ በአንተ ንግግር ወደ ፓርኪንግ ያወረዳቸው ምንድን ነው ታዲያ? በእኔ ንግግር ወደ ፓርኪንግ ያወረዳቸው በቃ ምንም አይነት ስራ እንደማይንቁ በቃ ሰው ልጅ እስከሰራ ድረስ በትክክለኛ መንገድ መለወጥ የሚችለውን ነገር በትክክል አሳይተዋል። ቴዲ በእኛ ቆመና ያለው ሰው እኮ የነበረን ስራ እኮ እስከምናገኝ እኮ ፍንክች እኮ አንልም እኮ ከኛ እኮ ሲታዩ እሳቸው በጣም ወረራቸው ሰማይ ነው። አደነኳቸው። ቴዲ በጣም አፕሪሼት መደረግ ያሉበት ሰውዬ ናቸው። በዚህ ፊልድ ላይ ስለ ፖለቲካ አቋማቸው አይደለም ማወራው፣ ስለነበራቸው ፖለቲካ ግራውንድ አይደለም ማወራው። ነገር ግን መጥተው በአሜሪካ ምድር ላይ ያሳዩት ነገር ይሄ ቪዲዮ አምጥተህ የምትሳለቅበትና የምታላገጥበት ቪዲዮ ሳይሆን የምትማርበት ቪዲዮ ነው ብዬ ማምነው። ቴዲ አንተ ስደት ላይ ነው የምትኖረው። ቴዲ ማጆሪቲ ስደት ኖሮ እንዴት እንደሆነ ታውቀዋል። አንድ የተሻለ ስራ ያገኘ ሰው በሆነ አጋጣሚ ስራውን ካጣ ያንኑ ስራ እስከሚፈልግ ድረስ አንኢምፕሎይመንት ቤኔፊት እየበላ ይቀመጣል። ዋዋቸው ቴዲ በዛ ላይ ብለህ ከፍ ያለ ስራ የሚሰራ ሰው በምንም ታም ወርዶ አይሰራው ከኔ ጀምሮ ቴዲ እና እሳቸው ወርደው እዛ ድረስ ሄደው በመስራታቸው አፕሪሼት የሚደረጉ ናቸው እንጂ እዚህ አምጦ ሰዎች እንደማላገጥ ያደረጉት ነገር ይሄ ተገቢነት አይደለም። እኔ አድንቃቸዋለሁ ቴዲ በጣም ተገርሜያለሁ። ዋው ነው ያልኩት። ኦኬ እሺ ሳሚ ዛክሱማይት ሳሚያችን አወይ ከመቀደም ላይ ማሳብ ሰጣለሁ። እሺ ቴዲ እሺ ይሄ ወዳጅ የስጋ ዘመድ ነው ቴዲሳ ከመቀሌ የሚገቡ ኔትወርክ አሜሪካ ደህና ነው ሰላም ዲ ሰርሕ ለደሃዚ ይሰራላው ጽፎደኛ ጽፎዶ አራይ ሰላም ብያለሁላችሁም ወንድሞች እህቶች። በኋላ ደግሞ ቴዲ በኢትዮጵያዊነት ሲያምን ኖሮ ተደብቆ ትግረኛ ሲናገር ተያዘ ልታስብለኝ ነው? አለላና መጣለሁ እያልክ አይደለ እንዴ? አንተማ መጣራት አለብህ። አሁን የሰሞኑን አባሮች በአለላ ማተም ልታስመጣበት ነው። ወይዘ ሁላችሁም አለላን ኢንተርቪው እንዳያመልጣችሁ። የሰሞኑን የጀዋር የነበረው ከአንተ ጋር የነበረውን ኢንተርቪው ከቴዲ ሪዮት ጋር የነበረው እንዲሁ ደግሞ የእስክንድርን የጋሽ ገዳ አንዳርጋቸው ዶክተር ማለት ይከብደኛል። ጋሽ ገዱ ብላቸው ይቀለኛል። መታለቃ ነው አይደለም አርጉ የእሳቸውን ቃለ መጠይቅ አጠቃላይ የዚህ የጽምዶን ኢሹንም ሰፋ አድርጋችሁ ሀሳቦች እንደምትሰጡን ተስፋ እናደርጋለን። እኔም ከተመቸኝ አንድ ቀን በቪዲዮ እንገባለን። ከበዓል በፊት ይሆናል በደንብ እንጫወታለን። ኤኒዌይስ ወደ ሀሳቤ ስገባ አሁን አንዳንድ ጊዜ
እዚህ ጋር ማወራው ባይዘው ቴዲ እኔ ማለት ለንግግሬ ትንሽ ጠነቀቃለሁ፣ ግን ሰዎች ከልዕልናቸው ሲወድቁ ያ ሁሉ ዘመን የሰይጣን ስራ ሲሰሩ እንዳልነበሩ አሁን ላይ ከከፍታቸው ሲወድቁ እንደዚህ አይነት ወደ ህዝቡ በስም ተቸገረ ወደ ህዝቡ ዳግም ተመልሶ ለመግባት የሚሄዱትን ርቀት ስመለከት በጣም ያሳስበኛል። ምን አይነት ኢንቴግሪቲ እንዳለንም ያሳስበኛል በጣም ማለት ነው። አሁን ገዱ አንዳርጋቸው ማለት ዋን ኦፍ ዘ ጄኖሳይደር ነው። ከጄኖሳይድ ከፈጸሙ ሰዎች አንዱ ነው መታወቅ ያለበት ማለት ነው። ተጠያቂ ከሚሆኑ ለህግ ከሚቀርቡ ሰዎች ደግሞ አንደኛው ነው። ይሄን ሰው በልመናም ሊተዳደር ይችላል። የጊዜ ጉዳይ ሆኖ እድል ቀንቶት ታማኝ ካድሬ ስለነበረ የአንድን ክልል ፕሬዝዳንት ሆኖ አገልግሏል። የጠቅላይ ሚኒስትሩም ክልሉን የተሻለ ተላላኪዎችን በሚያስፈልገው ሰዓት በደንብ አድርጎ ያገለገለ ሰው ነበረ። የአገልግሎት ጊዜ ሲያበቃ ደግሞ እንደማንም ተራ ሰው ተባረረ። አሁን የትምህርት አቁሙ አሪፍ ቢሆን ኖሮ የስብዕና ደረጃው ጥሩ ቢሆን ኖሮ ከየትኛውም የዓለም አቀፍ ተቋማት ላይ ተቀራርቦ መስራት የሚችል ቢሆን ኖሮ መስራት ይችል ነበር። አንደኛ ነገር በሁለት ነገር መታየት አለበት። አንደኛ እነዚህ ፖለቲከኞች የሚሄዱበትን የሴራ አካሄድ መታወቅ አለበት። ገዱ አልዘረፈም ማለት አይደለም። ለምንድን ነው የማይዘርፈው? ዘርፎ ሀብቱን ለመደበቅ በሰራተኛ ሊሰራ ይችላል። እንዴት ነው እናንተ እንዳጣርጋችሁ 100% እርግጠኛ ሆናችሁት? የዘረፈውን ሀብት ደብቆ በጽዳን ሰራተኛ ሊሰራ እኮ ይችላል። ጊዜ እየጠበቀ ሊሆን ይችላል። ጥሩ ጊዜ ፈልጎ ገንዘቡን ኢንቨስት የሚያደርግበትን ጊዜ እየፈለገ ሊሆን ይችላል። የዘረፈውን ጊዜ ሌጋላይዝ አድርጎ ወደ ሀገር ቤት ገብቶ ተጨማሪ ኢንቨስትመንት እየፈለገ አሁን የተናገረውን ሰምተዋል ቃል በቃል። በህፃናት ደም በወጣቶች ደም አገሪቱ ነፃ ከሆነች በኋላ ወደ ሀገር ተመልሶ ወይ ለኢንቨስትመንት ወይ ለስልጣን ነው የሚፈልገው። ይሄ ሰው ኢንቨስት ሊያደርግ ወይ ደግሞ ተመልሶ ስልጣን ለመቆጣጠር ነው የሚያስበው። በተደጋጋሚ እየሰማሁት ነው ኢንተርቪዎቹን። ይሄ አሽከዓላል ይለዋል የኢሳያስ አፈወርቂ ንግግሮች አንዳንድ ጊዜ የምትሰማ ከሆነ ይሄ አሽከዓላል ነው። ለመሸወድ እየሞከረ ነው ያለው፣ ለማታለል ነው እየሞከረ ያለው። የሚታለል ወጣት የለም በአሁኑ ሰዓት። በየትኛውም የፖለቲካ ቁማርተኞች ላይ ለሚደረገው ወጣቱን አጃጅለ ሚስኪን መስለ በደሙ በእጁ ላይ ስንት የንጹሃን ደም እንደ ጦጣ ሲዘል አልነበረም እንደ ትግራይ ህዝብን ለማስጨፍጨፍ? በየትኛው መለኪያ ነው እናንተ አሁን ለዚህ ሰው የሰብአዊ ርህራሄ ምናምን የምትሉኝ? ስለዚህ አሁንም እያልን ያለ ነው የቀደም የእስክንድርም ሲነሳ ነበረ። ቴንክስ ባይ ዘ ወይ የህወሓት አመራር ጽምዶ የሚባለው አዙሮት ውስጥ ገብቶ የትግራይን ህዝብ ለማስጨረስ እየሄደበት ያለውን መንገድ እንደዚህ ሲፍራከረክ ሳይው እጅግ በጣም ደስተኛ ነኝ። ባይዘ ዋነኛዎች ተጻማጆች እነዚህ ናቸው። ወደ ጽምዶ እንመጣለን። የገዱን ከጨረስኩ ወደ ሌሎቹ ልጅና ስለዚህ አይ ዋነኛው ይሄ እዚህ የሚዲያ ፕሮፓጋንዲስት አንዱ ስለነበረ ነው። ቴዲ ታስታውሳለህ? የዚህ የሚዲያ ዘመቻ ምናምን ሲብሉ ተብሎ በሚቀርበት ጊዜ አንደኛው ስለነበረ ነው። አሁን ወጣቱ ኮንሺየስ መሆን አለበት። እኔ በጠላቻ አይደለም እየተናገርኩ ያለሁት፣ ባይዘ መሸወድ ስለሌለበት ነው ወጣቱ እያወራው ያሉት። እዚህ ምንም አይመለከተኝም እሽኮኮ ብሎ ቢዞርትም ችግር የለብኝም። እኔ ሰውየው አቅም የለውም፣ አልተማረም። መስራት የሚችለው ወይ ፓርኪንግ ነው ወይ ድራይቨር ነው መሆን የሚችለው። ስለዚህ what is he doing that right now ማለት ነው። አሁን እየሰራ ያለው ያ መስራት የሚችለው ስራ ብቻ ነው መስራት የሚችለው። ዶክተሬት ዲግሪያቸውን እኮ ሰርተዋል አይደል? የትኛው ዶክተሬት ዲግሪ? የት ዩኒቨርሲቲ ላይ? በምን ፊልድ ነው? በምን ዲፓርትመንት? I don't know። ዶክተር ያለው መሳይ ስተራቸው ነው ወይ ዶክተር ሲሎ ሰምቼ እኔ ጋሽ ገዱ ነው የምላቸው እንደው ለእድሜያቸው ይገባ እንደሆነ ማለት ነው እንጂ ኢንፋክት መታለቃ ይመስለኛል። ትክክለኛ የሚገልጸው ወይ ጋሽ ገዱ ነው ወይ መታለቃ ገዱ ነው ከሁለት አንዱ እንጂ ዶክተሬት በየትኛው ዶክተሬት ዲግሪ? ዋይ ኖት በተመረቀበት የዶክተሬት ዲግሪ ለምን አይሰራበትም? የተሻለ ስራ ለማግኘት ነው የፓርኪንግ ጠባቂ ሆኖ የሚያገለግለው። አረ የምትይዝበት መንገድ ማንዳንዴ የሆነ መሬት ላይ ቢያንስ ወርዶ
ተቀባይነት የሚኖረው ነገር ቢሆን ደስ ይለኛል። እኔ እንደዚህ በመሆኑ ደስተኛ ሆኜ አይደለም ቴዲ እዚህ ጋር ያወራ ያሉት። ደም አለበት እጁ ላይ ገና ያቅበዘብዘዋል። ባይዙ በንጹሃን ዜጎች ላይ የትኛውን በደል የሰራ አካል መጠየቅ አለበት። ትግራዋይ ይሁን ኦሮሞ ይሁን አማራ ይሁን ኤርትራዊ ሻቢያ ይሁን ዋሬቨር ባክግራውንዱ ምንም ይሁን ተጠያቂ ይሆናል። አራነት በዚህ ደረጃ መተማመን መቻል አለበት። ጽምዶ ቢፈጥሩ ማተዋቸው ማለት ነው። እናንተ ሳሚ አለ ቆይ ጽምዶ ቢፈጥሩ ማተዋቸው ማለት ነው። እናንተ ፍጹም እንዴ ሲጀመር ጽምዶ እየተቃወምነው ነው። ማን ነው ጽምዶ የደገፈው? የትግራይ ህዝብ ከዚህ በኋላ ጦርነት ይበቃዋል ብለናል። በምንም ታምር ወደ የትግራይ ህዝብ ውስጥ ጦርነት ውስጥ የሚያስገባው የትግራይ አመራር እንጠይቃለን። ተወው ጄኖሳይድ የፈጸመበትን ተወውና የትግራይ ህዝብን ካሁን በኋላ ወደ ጦርነት ይዞት የሚገባውን ኃይል እንጠይቀዋለን። ተወው ጄኖሳይድ የፈጸመብንማ የማይቀር ነገር ነው። ጊዜ እየጠበቅንለት ነው። that's nice ያ አዲሱ የትግራይ ትውልድ ነው ይሄ ምን ይመላችሁ ማለት ነው። አዲስ የትግራይ ትውልድ የተነሳ የነሳሚ ዛክሱማይት ትውልድ ብላችሁ ይሄ ነው በነገራችን ላይ። እሺ ወንድሜ ስልክ ላይ ያለን ሰው ልስማና ወደ አፍሪካ እመጣለሁ። ጤና ይስጥልኝ አድማጬ። ሰላም ቴዲ፣ እንዴት ነው ወንድሜ? ይሰማል በጥራት? አዎ ይሰማል። እሺ የገዱ አንዳርጋቸው ቪዲዮ በሶሻል ሚዲያ ሲዟዟር ነበረ። አይተኸው ምንድነው በውስጥ የፈጠረበት ስሜት? በተለያየ አንግል ነው የማየው። በአንድ አቅጣጫ ብቻ ላይ ነው። አንደኛው ኢትዮጵያ ውስጥ በጣም የፈለከው ስልጣን ላይ ሆነ ማስተርስ የሚኖረ ዲግሪ የሚኖረ ወንዝ ከተሻገርክ ምናልባት እዛ ሀገር ስለበዘበዝ ወቻሌ በባለስልጣን ደረጃ በብዙ ነገር ብዙ የስልጣን ከኖች ልትኖር ትችላለህ። ግን ወንዝ ከተሻገርክ በኋላ እዛ ስታደርግ የነበረው በትምህርት ምን ያደረገው ነገር ምንም እንደማይሰራም ትረዳለህ። ሌላው በተጨማሪ ደግሞ ያየሁት ወይ ከተገነዘብኩት ምናልባት ይህ ሰውዬ ምናልባት እስከ 30 ዓመት የሚጠጋ በስልጣን ወተን ውስጥ እንደነበር ነው የሰማሁት። በዞን በአማራ ክልል ፕሬዚዳንትነት፣ በውጭ ጉዳይ ሚኒስትርነት እንዲሁም ደግሞ የጠቅላይ ሚኒስትሩ አማካሪ ሆኖ እንደሰራ እናውቃለን። በዚህ ዘመን ውስጥ ብዙ ንብረቶች ማካበት እንደሚችል ምንም ጥያቄ ያልነበረውም፣ ነገር ግን ይሄን ባለማድረጉ ምናልባት ዛሬ እንደምናየው በፓርኪንግ ማንኛውም ከአፍሪካ ምን ከኢትዮጵያ ማንኛውም ሰው የሚሰራው ስራ ልክ ብሎ ሲሰራ ይተናል። እሱ ምናልባት በዚህ በኩል የሀገር ንብረት የምስኪን እናቶችን መቀነት እያስፈታ እንደሚዘርፉት እንዳልዘረፈ አንድ ማሳያ ነው። ይሄ ንጹህ ዜና እንዳለው እዚህ በዚህ ፖዘቲቭ ነገሩን ማይለት ይሄ አንድ ነው። ሌላው ሳይ ደግሞ እንደ ሀገር ደግሞ ውርደትም እንደ ውድቀትም ይሰማኛል። ቢካዝ አንድ የውጭ ጉዳይ ሚኒስትር የነበረ ሰውዬ አንድ የክልል ፕሬዚዳንት የነበረ ሰው ከዶናልድ ትራምፕ ራሱ አይ ቲንክ ያው በውጭ ጉዳይ ሚኒስትር በነበረ ደረጃ ጥቂት ዲፕሎማቶችን ሲሰራ እንደነበረ ፎቶዎችም ማስረጃዎች ናቸውና ዛሬ ወርደህ ወይ ወርዶ በዚህ ስራ ቦታ ስታየው እንደ ሀገር ውድቀት ምናልባት ኮምፒውት ማድረግ አቅቶት ነው ችሎታ ሳይኖረው ቀርቶ ነው ምናምን ብለህ ብዙ ስትሰጠልጥ ውድቀት ነው፣ እንደ ሀገር ውድቀት ነው። ምናልባት እሱ አንድ ግለሰብ ነው። ነገር ግን ይሄ ግለሰብ ሀገር የምትባለውን ነገር በስልጣን ደረጃ ይዞ የነበረ ሰው ነው። ስለዚህ ሲወድቅ ሀገርም እንደሚወድቅ የሚያሳይ አድርጌ ነው የማስበው እና በተለያየ አንግል ነው የተረዳሁት ለማለት ፈልጋለሁ። እሺ ከልብ አመሰግናለሁ። እሺ ቴንክ ዩ። ይሄ በነፃነት ሀሳባችሁን ወደ አፍሪካ ልምጣና ስልክ ላይ ያለውን ወንድሜን ወይ እህቴን ወደ ላይ ከፍ አደርጋቸዋለሁ። እሺ አፍሪካ ጎንደር። እሺ ምን ትያለሽ አንቺ እህታችን? ሰላም ጤና ይስጥልኝ ቴዲ፣ እንዴት ነህ?
አለን እድል ስለሰጠኝ አመሰግናለሁ። ምናልባት ወደ እንትን ከመሄደ በፊት የ30 ደቂቃ አንድ ነገር ላሰማ ሄደዱ ንግግርና ስለ በቀል 30 ሰከንድ ኦኬ ፓርላማ ነው ለብዬ ነው። እሺ የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የባህዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላል። ያ 30 ሰከንድ አይሞላም። ይሄ እንግዲህ 2008 ላይ ኦር 2009 በኢትዮጵያ አቆጣጠር ላይ የትግራይ የክልል ፕሬዝዳንት ከነበሩ ሰውዬ ጋር የጸገዴ ወልቃይት ጸገዴ መሬት ፈርመው ህዝቡን ሲያስረክቡ ርስታችንን ማንነታችንን በአደባባይ ፈርመው የሸጡበት ዕለት ላይ የተናገሩት ንግግር ነው። ስለ በቀል አይደለም ማወራው፣ ሚስ አንደርስቱድ እንዳታረገኝ እና አሁን እዚህ ንግግራቸው ላይ ለአንዴና ለመጨረሻ ጊዜ ብለው ይናገራሉ። ያ ህዝብ ማለት የወልቃይት ጠገዴ ህዝብ ማለት ለ40 ዓመት ያኔ ይህን ሲፈርሙበት ሊትራሊ ወደ 38-39 ዓመት ሆኖታል። ተከዜን ተሻግሮ ህወሓት ከመጣ ስልጣን ከያዘበት ሳይሆን ተከዜን ተሻግሮ ወልቃይት ላይ ወረራ ከመፈጸመበት በኋላ ማለት ነውና አፍተር 38-37 years እሳቸው መጥተው ያጸደቁበት ዕለት ነበረ ያኔ። እና አሁን ቅድም ወንድማችን ሳሚ ዛክሱማይት ወዳለው መጣለሁ። ምን አይነት ይሄ ባዴንነት ማለት ምን አይነት በጣም አስከፊ የሆነ በሁለት ቢላ የሚያስወጋ ማንነት እንደሆነ ለማሳየት ፈልጌ ነው። ዘን እንደዛ የሸጡት ማህበረሰብ በፊርማቸው እንግዲህ ያው በመልካም አስተዳደር በወሰንና ማንነት አስተዳደር ምናምን በሚል የፖለቲካ ቋንቋ የተሸጠ ነገር ግን ህዝብን ለአፓርታይድ ስርዓት አሳልፎ የሚሰጥን ሰነድ ፈርመው የሰጡ ሰው ናቸው። በሰዓቱ ከነበሩት የትግራይ ክልል ፕሬዝዳንት ከነበሩ ሰዎች ጋር ማለት ነው። አሚን ላይክ እንደኔ አካባቢውን ለማውቀው መከራውን ለሚያውቀው ኢትስ ላይክ ፔንፉል ነገር ነው። ዛሬ ይህ ሰውዬ ብላሁን ይሄ ስለሙስና ገንዘብ አልሰረቁ ምናምን እሱ ጀስት ከዛ በላይ ብዙ ማየት መዳሰስ ማቅረብ የምንችለው ዶክመንት ስላለ ችግር የለውም። ምክንያቱም የጸደይ ባንክ የቦርድ ሰብሳቢ የነበረ ሰውዬ ምንም ገንዘብ ንብረት አላፈራም ምንም ነገር የለውም ምናምን ቢባል እንትን አይደለም። ምክንያቱም በኢትዮጵያ ወይም በአፍሪካ ፖለቲካ ውስጥ ፕሮፋይል የምትገነባው በስርዓቱ ምንም ተጠቃሚ እንዳልሆን ካስመስለህ ነው የምትሰራው። እሳቸው ገንዘብ ዘርፈዋል ወይም አልዘረፉም ወደሚለው አልገባም። በኢትዮጵያ ፖለቲካ ውስጥ ግን የመጀመሪያውና የመጨረሻው ሙሰኛ ሰው ናቸው። ምክንያቱም ሙስና ማለት ህንፃ መስራት፣ ገንዘብ ማጋፈፍ ምናምን ብቻ አይደለም። ለትግራይ አለቆቻቸው ሲሉ ለትግራይ አለቆቻቸው ለማስደሰት ሲሉ ህዝብን ማንነትን ያ ሁሉ መከራ የተፈጸመበትን የወልቃይት ጠገዴ ማህበረሰብ በፊርማቸው አሳልፈው የሸጡ ግለሰብ ናቸው። እኚህ ሰውዬ ማለት ብዙ ገንዘብ ማጋፈፍ ነው የሚመስለን አይደል? አንዳንዴ ብዙ ህንፃዎችን መስራት፣ ብዙ ሀብት ማካበት ምናምን ይመስለናል። ነገር ግን የእሳቸው ከዚያም በላይ ነው። ህዝብን ማንነት ስለዚህ አሁን ይሄ በአንቺ ትንታኔ እየሰሩት የግፍ ውጤት ነው እያልሻለሽ ወይስ ነው? አይደለም፣ ወደዛ እንደዛ አላምንም በግፍም። ምክንያቱም በቀል የእግዚአብሔር ነው። በማንኛውም መንገድ የሚበቀለው እግዚአብሔር ነው። እንዲያውም አሁን እንኳን በቀል ነው ልል ቀርጦ ማለት ነው ቴዲ እግዚአብሔርን ማመስገን አለባቸው ነው የምለው። ምክንያቱም ለአመታት በግፍ የተረሸኑ ሰዎችን ፍትህ በሚጠየቅበት ወሳኝ ሰዓት ላይ የወልቃይት ጠገዴን አሳልፈው በፊርማ የሰጡ ሰዎች ናቸው። አትሊስት ይህ ሰውዬ በህይወት አሉ። አትሊስት ይህ ሰውዬ እጅግር ሙሉ ጤና አላቸው። ቅድም እንዳሉት እሳቸውም ትክክል ናቸው። ገዱ አንዳርጋቸው ተመስገን በል
ምንም ውርደት የለውም። ሁላችንም ትምህርታችን እስከምንጨርስ ቤተሰቦቻችን የሆነ ነገር ለመርዳት ምናምን እንኳን ፓርኪንግ ከዚህ የከፋ ስራ እንኳን ህንፃ ውስጥ የሚሰራ ቀርቶ ፀሐይ እየመታቸው ብዙ ሰዎች ይሰራሉ አይደል? ትልልቅ አባቶች፣ ትልልቅ አጎቶች ምናምን ከውጭ ይሰራሉ። ስለዚህ ተመስገን ነው ማለት ያለባቸው። ይሄ ሰውዬ እግዚአብሔር የተመሰገነ ይሁን። ያን ሁሉ ነገር ሰርቼ ዛሬም እግዚአብሔር በሙሉ ግርማ ሞገስ በሙሉ ጤና አቁሞኝ ይህን ስራ ስለሰራው አመሰግናለሁ ማለት ነው ያለባቸው። ይህ ሰውዬ እልል ማለት ነው ያለባቸው። ተንበርክተው ጧትና ማታ እግዚአብሔርን ማመስገን አለባቸው ብዬ ነው የማስበው። ኢትስ ናት አባውት በቀል። ነገር ግን ፖለቲካሊ ደግሞ ስንመጣ አሁን ለምሳሌ ቅድም ሳሚ አክሱማዊት የተናገረው ነገር አለ። ይህ ሰው የጄኖሳይደር ናቸው ብሏል። በጣም አስቂኝ ነገር ነው። ምክንያቱም ህዝባቸውን ለመከላከልም ሲሄዱ አሳልፈውም ወልቃይት ጠገዴን ፈርመው ሲሰጡ አየህ፣ በአዴንነት በሁለት ቢላዋ የሚያስወጋ ማንነት ነው። አንደኛ ለህዝብህ አትሆንም፣ ህዝብህንና ርስትህን አሳልፈህ ትሸጣለህ። ከዛ በኋላ ደግሞ ህዝብህንም ብትከታተል ደግሞ መጥቶ ደግሞ አዘር ሳይድ መጥቶ በሌላኛው ቢላዋ ይወጋል ማለት ነው። እና በዚህ ሰዓት እኔ ምንም ማለት አልፈልግም። ነገር ግን ገዱ አንዳርጋቸው በተቻለ አቅም እግዚአብሔርን አመስግነው መኖር አለባቸው ብዬ የማስባቸው ሰው ናቸው። ከሰሩት ግፍና መከራ አንጻር በኋላ ስለ ጽምዶ መልሳለሁ። አመሰግናለሁ። ቴዲ ጤና ይስጥልኝ። ስልክ ላይ አድማጫችን ጤና ይስጥልኝ። መጀመሪያ ወደ ከመግባቴ በፊት ሼፓስ ይዘው አካሄዱን አንድ አስተያየት ይሰማል? ይሰማኛል። ሼፓስ ይዘው እኔ የምለው ምንድነው አሁን መጀመሪያ ሳሚ ባለው ላይ ነው። ገዱ አንዳርጋቸው ጄኖሳይድ የፈጸመ አካል ነውና የትምህርት ደረጃ የላቸውም ጋሽ ብላቸው ያን ከማለት በፊት እኔ ምን አውቃለሁ የሚለውን ቆም ለመጠየቅ ነው። አሜሪካ ላይ ስትመጣ የትምህርት ደረጃ ቢኖርህም ለምን ፒኤችዲ አይኖርህም? ኢቫሉዌሽን የሚባል ነገር አለ። ኢቫሉዌት ሳትደረግ ዶክተር ሁን ምንም ሁን ወደ ማንኛውም ባለ እውቀት አትገባም። አንድ አላዋቂን ዝም ብላ አይደለም ሚዲያ ስታገኝ መናገር የምችለው እና ይሄ ሰውዬ ምንድነው ማንኛውም ሰው የሰርቫይቫል ህይወት ይኖራል። የሚኖረው ማናናሩ ፓርኪንግ ጥሩ ስራ ነው፣ የምንቀው ስራ አይደለም። ማንኛውም መነሻው ስራ ማንኛውም ተራ ስራ አሜሪካ ላይ ምንም አይነት ስራ የለም። እውቀትም ኖሮ አልኖረህም ማንኛውም ስራ ትሰራለህ። ይህ ትምህርት ብቃት ስለሌለው ነው። ይህ ሰው የትናንትና ነው የመጣው። 6 ወር ወይ 1 ዓመት ነው የሚሆነው። ከትናንት ወዲያ ፓርላማ የተናገረውን ንግግርስ ምን ብሎ ነበር? ፓርላማ ላይ ገዱ አንዳርጋቸው ለዚህ ያበቃውስ ምንድን ነው የሚለውን ነገር ያውቀዋል? አያውቀውም። ገዱ አንዳርጋቸው በዚህ በሰሩት ስራ እኔ በጣም የሚደነቅ የሚበረታታ ስራ ነው። በጣም የሚናቅ ነገር አለም። ጥውቀት ቀስ ብለው የመሳይ ጋም በስልክ ንግግር ያደረጉት አለ። እንደ መሸጋገሪያ ነው፣ ብሪጅ ነው። በቃ ይሄ ፓርኪንግ የገቡበት ስራ ብሪጅ ነው። ለገጣት የሆነ ቦታ ላይ እንደሚደርሱ ማንኛችንም በእርግጠኝነት አንተ 2ኛ 3ኛ ይዛቸው ትቀርባለህ ብዬ አስባለሁ። የሆነ ደረጃ ላይ ደግሞ ደርሰው ያይታል። 3ኛ የትግራይን ህዝብ አስጨርሰዋል። ጄኖሳይድ የትግራይ ህዝብ እኮ ለአማራ ላይ ጄኖሳይድ እኮ የፈጸመው እኮ አሁን ዛሬ አይደለም። የዛሬ 30 ዓመት አኖሌ ላይ ሐውልት ጡት አማራ ቆርጧል ሲል እኮ ስቲል ወለጋ የሚቆረጠውና እኮ አኖሌ የሚቆረጠው ህዝባችን እኮ ደብረ ብርሃን ተፈናቀለ የሚባለው እኮ ያኖሌ ርዝራጅና ያኖሌ የሐውልት መቆም እኮ ይሄንን ለምንድን ነው የማናውቀው? ይሄንን ዞር ብለን ማሰብ አለብን። ያኖሌ ምንድን ነው? ቧንቧ ነው እንደ ያኖሌ ሐውልቱ? ወይስ ማር ነው የሚዘንብበት? ወይስ ምን ቅቤ ነው የሚወጣበት? መርዝ ነው የተተከለው። ይሄን ማን ነው የተከለው? ህወሓት ነው። ቆም ብለን ማሰብ አለብን። ለማን ነው ህወሓት የተከለው? ኦሮሞ አልቀሃል፣
አማራ ጨርሷልና ይህን ሐውልት እያስታወስክ አማራን ግደለው። ይኸው ዛሬ ድረስ እየገደለው ነው። ይህንን ቁም ብለን ማሰብ መቻል አለብን። ዝም ብለን በደመነፍስ አይደለም መጓዝ ያለብን። ለሳሚ አድርስልኝ። ቀጣይ ለእህቴ ባለችው ጉዳይ ወልቃይት ጠገዴ በነበራቸው ሽግግር ላይ ማንኛውም ሰው ሽግግር ሲያዝ በነበረው ባለስልጣን ላይ ወልቃይት ጠገዴም እንደገና ሌላ ጣፋንታ ይድረሰው እንደ ህዝቡ ይለቅ። ቀስ ብለው ነው የራሳቸው የፖለቲካ ሲስተም ነው። መጨረሻ ላይ ጥምረት ፈጥረው ጥለውት ነበር ወያኔ። ለዚህ ነው ጥምረት ስህተት ውስጥ እንዳለ ያውቃሉ። ሲሰጡት ኮደው አይደለም በግዳጅ ነው የፈረሙለት። ወልቃይት ጠገዴ እኮ በግዳጅ ተፈረመ፣ ግን ቀስ ብለው ውስጡን አሸጋግረው እዚህ ላይ ጥለውት ነበር። ዛሬ ላይ ስትሉት ግን እምነት ከዳቸው። አማራን ጊዜ ያለን የተከዳው ሁለት ጊዜ ተከዳ። ሶስተኛው ትውልድ እየመጣ ነው። ይሄ ትውልድ ግን መቼም የማይከዳ መቼም የማይሸወድ መቼም በእውቀት የተሞላ በሁሉ ነገር በቃ የማይሸወድ እንዴ ከጠራን እኮ ገዱ እነ ተመስገን ጥሩነህ ምንድን ነው የሚሰሩት? እናገኘው ተሻገር ምንድን ነው የሚያደርጉት? እነ ደመቀ መኮንን ምንድን ነው የሚያደርጉት? ገዱ ላይ አይደለም መጫወት። ገዱማ በስነ ስርዓት ፓርላማውን አስደምመውት ገዢው ስርዓት ግንባራቸውን ብሎ ቢገላቸው ደስ ይለው ነበር። ግን አምልጠው ፈጣሪ ስለወደዳቸው ነው እዛ አምጥተው የሚኖሩት። ፊት ለፊት ተዋግተውት ነው የመጡት እና ሊደነቁ ሐውልት ሊቆምላቸው ይገባል። ማንም ይሄን ነገር ያለው የለም። ቴንኪው ቴድሻ፣ አመሰግናለሁ። ቴንኪው፣ እግዚአብሔር ያክብርልኝ አድማጭሽ። ቴንኪው። እሺ ወደ ጌታሁን ነው ምን ሄደው ጌች። እሺ ቴዲ አመሰግናለሁ በጣም ስለሰጠኝ እድል። እኔ ሞር ኦፍ አፍሪካ ወደ ተናገረችው ነው የምሄደው። አብዛኛውን ሁሉንም ሳይሆን አብዛኛውን ሀሳብ እጋራለሁ። ምክንያቱም ትንሽ ለየት ባለ ሁኔታ ነው ያየሁት። አንደኛ አጠቃላይ ይሄ የእሳቸው ተግባር አስተማሪ አይደለም ብዬ ነው ማምነው። ምክንያቱም ትውልድ መማር ያለበት አንድ ሰው ፒኤችዲ ይዞ ፓርኪንግ ሲሰራ እንዲከበር ሳይሆን ትውልድ መማር ያለበት የሚገባውን አቅሙን ቢልድ አድርጎ ስኪሉን ቢልድ አድርጎ በስደትም ሀገር ይሁን ሀገሩ ላይ ባለው የትምህርት ደረጃ እና የስኪል ሌቭል ሲሰራ ነው አፕሪሺየት መደረግ ያለበት። ፒኤችዲ ይዘው በዚህ እድሜያቸው በጣም ትልቅ ፕሮፋይል ኢትዮጵያ ውስጥ ትልቅ ቦታ ይዘው የነበሩ ሰው ፓርኪንግ ስለሰሩ ጀግና ብለን ማድረግ ወይ ስራ ያከብራሉ፣ ስራ አልናቁም፣ ወይ ንጹህ ናቸው ብለን የማይገናኝ ጉዳይ አምጥተን አገናኝተን አፕሪሺየት ማድረግ ትውልድን የሚያስተምር ነው ብዬ አላምንም። ስራ በመሰረቱ ክቡር ነው፣ የትኛውም ስራ። ግን ሁሉም ስራ ቦታና ሁኔታ አለው፣ ሲቹዌሽን አለው። የምንማረው እኮ በተማርነው ሙያ እንድንሰራበት ነው፣ በተማርነው ልክ እንድናገለግልበት ነው፣ እኛም ደግሞ በዛው ልክ እንድንጠቀም ነው። ስለዚህ መማር ትርጉም የለውም ማለት ነው። እንደዛ ከሆነ የጉልበት ስራ የሰራተኛ ስኪል በቂ የሌለው ሰው ሊሰራ የሚችለውን ነገር እንዲሰራ አይደለም። ስለዚህ ከእሳቸው ጋር ተያይዞ አሁን በጣም ሶሻል ሚዲያ ላይ በጣም ቫይራል የሆነው እንትን ሞር ኦፍ ስሜት ነው። ሰዎች በስሜት ነው ሀሳባቸውን ኤክስፕረስ እያደረጉ ያሉት እንጂ በሁለት በሶስት አቅጣጫ ስናየው ትክክል አይመስለኝም። ሌላው እሳቸው መንግስትን አገልግለዋል። ያለፈውን መንግስት የኢህአዴግን መንግስት አገልግለዋል ከ15 ዓመት ፕላስ በላይ። በለውጡም ጊዜ ከዶክተር አብይ ጋር ሰርተዋል። መሀል ላይ ያው እኛ በምናውቀውም በማናውቀውም ምክንያት ከዛ ወጥተዋል። መንግስት ለሰራቸው ጥፋቶችም ተጠያቂ ናቸው። መንግስት ለሰራውም ጥሩ ነገር ደግሞ ተመስጋኝ ናቸው እሳቸው። ስለዚህ ከዚህ በፊትም በነገራችን ላይ በብዙ ነገር ስልጣን ላይ በነበሩ ጊዜ የአማራ ኤሊቱም ጭምር እንትን ሲለው ሲያወግዛቸው ነበር የነበሩት። በስልጣን ላይ በነበሩ ጊዜ በነበራቸው ኮንትሪቢሽን ማለት ነው። በትግራይ ጦርነት ጊዜ ሊሆን ይችላል። ከዛ በፊትም በነበራቸው በየሌቭሉ ባገለገሉበት ወቅት በጣም ሲወገዙ ነበረ በራሱ በአማራ ሊቃን በተለያዩ አጀንዳዎች ዙሪያ እና አሁን ዛሬ ፓርኪንግ ላይ የሰሩ ስለተገኙ
ንጹህ ናቸው ብሎ ማለት ጀግና ናቸው ብሎ ማለት ይሄ ትንሽ እንደ ፖለቲከኛ ብዙ የሚዋጥልኝ ሆኖ አላገኘሁትም እና ሞር ሀሳቤን ከምደጋግም ብዬ ነው ሌሎች እንዲናገሩ ድል ለመስጠት ቅድም አፍሪካ ወዳለችው ሀሳብ ሞር ስለሚወስደኝ ነው። ግን የእሳቸው አሁን ከረንትሊ እኔ የሚታየኝ አንደኛ ወይ የአቅም ውስንነት አላቸው እንጂ በእሳቸው ሌቭል ሳይሆን ማንም ሰው እዚህ ሀገር መጥቶ ስኪል ያለው የተወሰነ ስኪል ያለው ሰው በጣም ፕሮፌሽናል ስራ ይሰራል። እኛም ጭምር ማለት ነው ፕሮፌሽናል ስራ ነው የምንሰራው። ሌላውን ስራ ተጨማሪ ስራዎች እንዳለ ሆነው ማለት ነው። እንኳን እሳቸው በዛ ሌቭል በሀገር ሌቭል በናሽናል ሌቭል ትልቅ ፕሮፋይል ያላቸው ኢዘር የአቅም ውስንነት አለባቸው ኦር እንደ አንድ ፖለቲከኛ አጀንዳ እየሰጡ ነው ባይነኝ። አጀንዳ እየሰጡ ነው ለሆነ እንትን ፕላን እያደረጉ ነው፣ የተዘጋጁ ነው። ለዛ ደግሞ አጀንዳ እየሰጡ ነው፣ ፕሮፋይል ቢልድ እያደረጉ ነው ብዬ ነው የምመለከተው። አመሰግናለሁ። ቴንክ ዩ ጌች። ጤና ይስጥልኝ አድማጬ። ሄሎ 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 ቴዲ ሰላም አለን አለን። እሺ ምን ትላለህ አንተ ስለ አቶ ገዱ አንዳርጋቸው ስለ ተዘዋወረው ቪዲዮ? አዎ ሰው እኔ ትንሽ እያምታታው ይመስለኛል። ይሄ ስራ የመናቅ ያለ መናቅ ጉዳይ ብቻ አይደለም። ገዱ የሀገር ምልክት ነበር ማለት እንኳን ይከብዳል። ግን እንደተባለው he was high profile ኢትዮጵያ ውስጥ በነበሩ የአመራር ቁንጮች የነበረ ሰው ነው እና ይሄ የሀገር ኢሜጅ ራሱ እኮ ምርጥ ማሳያ ነው እኮ። ሌሎች በሱ ቦታ የነበሩ ሰዎች የት ይሰራሉ? አሁን አብዛኛው ሌሎች በሱ ደረጃ የነበሩ ሰዎች እንደሱ እንዲህ ወድቀዋል ወይ? በአማርኛ መሸ በከንቱ የሚባል አባባል አለ። በከንቱ የመሸበት ከንቱ ሰው ነው። እኔ ምንድነው የማስበው ከዚህ በላይ ሊሰራ አይችልም የትም ዓለም ቢሄድ። ለምን አማራ ክልል ላይ የነበሩ ባለስልጣናት አብዛኛው በአቅም በክህሎት በፕሮፌሽን ሳይሆን ይመለመሉ የነበሩት ምናልባትም እጅግ ተላላኪነት ነው ስብናቸው ውስጥ ያለ ብቻ ነው። ስለዚህ መክሊቱን አግኝቷል። ከሃዲ ነበር በደሞም ሊቀለብሰው በማይችል እዚህ እድሜው ላይ ይሄ መሆኑ እኔ ባይ ዘ ዌይ እንደ መጀመሪያዋ ተናጋሪ የሆነ ኢምፓቲ ላሳየው አልፈልግም። he deserves ሊማር ይገባል። አሁንም በአመራር ላይ ያሉ ሰዎች ሊማሩ ይገባል። ይህ አልበቃ ብሎ ደግሞ አርፎ መቀመጥ ሲገባው አሁንም ሳሚ እንዳለው ጄኖሳይደር ከሚሉ ሰዎች ጋር እንደገና ተልመጥምጬ እንደገና ጽምዶ ሁኜ ልመለስ ምን አይነት ስብና ነው? እኔ እሱ ገዱ ሊከራከሉ የሚሞክሩ ሰዎች በጣም ነው ግራ የሚገቡኝ። እንዴት ነው ገዱን ልትከራከርለት የምትችል? ይቅርታ እንኳን አላለም። ይቅርታ ፖለቲካ ይበቃኛል፣ ያቀየምኩት ህዝብ አለ በዛም በዚህ ሞገን so I'm living my own way ማለት የነበረበት ሰው ነበረ። ግን አሁንም ኢንቮልቭ ላርግ ከእንትን ጋር ተጣምጄ እንትን ልበል ምናምን። በነገራችን ላይ እኔ የብልጽግና ደጋፊ አይደለሁም፣ ብልጽግናን አምርሬ የምቃወም ሰው ነኝ። ገዱ ግን he deserves መክሊቱን ነው ያገኘ። ከዚህ በላይ ምንም ሊሆን የማይችል ሰው ነው። ምንም ሊሆን የማይችል ማገናዘብ የማይችል ነገን አርቆ ማሰብ የማይችል ሰው ነው። የሚገባውን መክሊቱን አግኝቷል። ምናልባትም ይሄም ሲበዛበት ነው ብዬ ነው የማስበው። ፕሮፌሽናል መሆን ማለት እኮ አትሊስት እንግሊዝኛ መናገር፣ የመግባባት ችሎታ እንዲህ ያስፈልጋል። ሌላው ሰው እርግጠኛ ነኝ ይሄን ቢሰማ ኢትዮጵያ ውጭ ጉዳይ ሚኒስትር የነበረ ሰው የአንድ ክልል ፕሬዚዳንት የነበረ ሰው ፓርኪንግ ላይ ይሰራል ቢባል ማንም ሰው ሊያምን አይችልም በእርግጠኝነት። እንዴት ሊያምን ይችላል? ይህ ሁሉ ፕሮፋይሉስ እንዴት ኢንተርናሽናል ኦርጋናይዜሽኖች ተሯሩጠው ልምዱን ክህሎቱን ለተቋማቸው እንዲያጋራላቸው አልፈልጉም? ለምን ህይወት በቃ ፌክ ነበረ፣ መላላክ ብቻ ነበር ስራው። እንደተባለው የአማራ ጥቅሞችን ብዙ አሳልፎ የሰጠ
ሲያደማ የነበረ ሰው ነው እና ገዱ መክሊቱን አግኝቷል ብዬ ነው የማስብ። ኢምፓቲ ላሳየው አልፈልግም። ሂ ዲዘርቭስ ሌሎች ከሱ ሊማሩ ይገባል ብዬ ነው የማስብ። አመሰግናለሁ ቴዲሻ። እሺ ቴንክ ከልብ አመሰግናለሁ። እሺ ከጀዋር ጋር በነበረን ቆይታ ታስታውሱ እንደሆነ ጀዋር አንድ የተናገረው ንግግር እኔና አንተ ሴንቲሜንት ስላለን ለሀገር ወይም ደግሞ እየሆነ ስላለው ነገር ስለሚሰማን ነው ይህን የምንናገረው። ብዙ ጊዜ አይታቸው ከሆነ የኢህአዴግ ባለስልጣናት ፓርቲ ኤ ሄዶ ፓርቲ ቢ ሲመጣ ራሱን ሱፍ ላይ ሌላ ደርበው ትላንት ሲያቀነቅኑ ከነበረው በተቃራኒው ካባ በቃ የሚቀያየሩት ከዛ ስብስብ ውስጥ ከወጡ ሌላ ሌበር ፎርስ ውስጥ ገብተው መስራት ስለማይችሉ ነው የሚል ንግግር ተናግሮ ነበር። የሚያስታውሳል ይህን ንግግሩ። ይህንን በተናገረ ለዛ ነው አሁን ብልጽግናን አሁን በትጥቅ ትግል ብልጽግናን ብጥሏቸው ከነዚህ ውስጥ ብልጽግና ስልጣን ውስጥ ካሉ ሰዎች ምን ያህሎቹ ናቸው አገር ለቀው ቢሄዱ ሌላ ሌበር ፎርስ ውስጥ ገብተው መቀጠር የሚችሉት? አብዛኞቹ ወይ ጽምዶ በሉት ወይ ሌሎቹ ከመጡት ጋር ወይ ኦነግም ይምጣ ወይ ፋኖ ይምጣ መለያ ቀይሮ ይመጣሉ። አሁን አታስታውሱም? ሸሚዛቸውን ቀይረው ከችላሉ ምናምን ሲል ሰምቸዋለሁ። ጋይስ ባደጉት ሀገራት እኮ የፖለቲከኛ ተቀዳሚ ተግባሩ የምታራምዱት መርህ ከከሸፈ ሪዛይን ነው የምታደርጉት። ቨሪ ፈርስት ቲንግ ሬስፖንሲብል ፖለቲከኛ መንገድ መቀየር ሌላ ነገር ነው። ሜጀር የሚባለው ነገር ከተሸነፈብህ በቃ ሪዛይን ታደርጋለህ፣ ስልጣን ትለቃለህ አይደለ? የሆነ ፖሊሲ ደግፈ ያን አቀንቅነ ለምሳሌ ሚክስድ ኢኮኖሚ ይሆናል ምናምን ብለህ ደግፈ አቀንቅነ ኦኬ ኖ የኖዋት ፍሪ ማርኬት ኢኮኖሚ ነው የሚሻለው የሚል ሰውዬ ሲመጣ በቃ የኖዋት በሪዛይን ነው የምታደርገው። እኛ ጋር ሚክስድ ከመጣም ራሱ ሰውዬ ነው፣ ኮማንድም ከመጣ ራሱ ነው፣ ፍሪ ማርኬት ኢኮኖሚም ከመጣ ራሱ ሰውዬ ነው፣ አገር በቀል ኢኮኖሚም ከመጣ ራሱ ሰውዬ ነው። ይሄ ለምንድን ነው? በጀዋር ትንታኔ ጀዋር ቆንጆ አድርጎ ነው ያስቀመጠው። አብዛኛው ሰው የሚተነትነው ለሀገሩ ካለው ቀናነት ነው። ሌሎቹ ግን ከስልጣን ቢወርዱ የትኛው ሌበር ፎርስ ገብቶ መስራት ይችላል? አይችሉም። ይህን ባለ ነው በማግስቱ ወዲያው ገዱ አንዳርጋቸው እንትን ይወጣው። እኔ ቀደም ሲል እንደነገርኳችሁ አይዶን ሰውኛ ባህሪ ይሁን አላውቅም። ይሄን ባምንበትም ማላቃቸው ሰዎች እንኳን ቢሆን እነሱ ማያውቁኝ ሰዎች እንኳን ቢሆኑ እኔ ግን ማቃቸው ሰዎች ትላንት የሆነ ነገር ላይ የነበሩ ሰዎች የሆነ ነገር ሆኖ ሳይ ሰውኛ ባህሪውን ያሳዝነኛል። አዶን ነው ግን በፖለቲካ እንደዚህ ያሳዝነኛል ምናምን በሚል አይደለም የምተነትኑት። ያው እናንተ ፖለቲከኞች ናችሁ፣ ሩዝለስ ናችሁ፣ በፖለቲካ ነው እያያችሁ ያላችሁት። እና ቀደም እኔ ስናገር የነበረው እኔ አሳዘነኝ። በቃ አዶን ነው አዘንኩ፣ አይቼ አሳዘነኝ። ከፕሮቶኮል አኳያ ደግሞ የሁላችንም ዳሜጅ ነው፣ ምንም ጥያቄ የለውም። የሁላችንም ዳሜጅ ነው። የሁላችንም ቀደም ሲል አድማጮች እንዳሉት የሁላችንም ውርደት ነው። የሁላችንም ኢትዮጵያውያን ነው የሚባለው። ለማንኛውም እናንተ ከፖለቲካ አንጻር እንዴት ታዩታላችሁ ነው ቁም ነገሩ። የምትደውሉ ሰዎችን አስገባችኋለሁ። አሁን ወደ ተስፋ ማርያም ሄዳለች። ተስፋ ማርያም እንዴት አየሁ አንተ? ቴንኪዩ ቴዲሻ፣ ሁላችሁንም ሰላም ብያለሁ። እድሉም ስለሰጠኝ አመሰግናለሁ። ያው ምልህ በሆነ ደረጃ የኢህአዴግ የነበሩ በአጠቃላይ የአቅም ችግር እንደነበረባቸው ማንም የሚክደው አይመስለኝም። ትንሽ አቶ ገዱ እንግዲህ ሀገሪቱን ነባራዊ ሁኔታ አላቅም፣ የሀገር ቤት ስላለሁ በዚህ ፍጥነት ዓለም አቀፍ ተቋማት ላይ ገብተው ስራ የመስራት እድል ነበራቸው አልነበራቸውም አላቅም፣ እርግጠኛ ሆኜ ልነግርህ አልችልም። ያን እድል ኑሮ መጠቀም አልችል ብለው ወይም የአቅም እጥረት አጋጥሟቸው ከሆነ ወደዚህ ደረጃ የወረዱት ታዝናለህ። ግን ደግሞ ያን እድል ገና ስላልተመቻቸላቸው ዝም ብሎ ከመቀመጥ ሞራል ኑሯቸው ወኔ ኑሯቸው ራሳቸውን ዝቅ አድርገው ስራ ለመስራት ቁርጠኛ ከሆኑ ደግሞ ይሄ በጣም ትልቅ ነገር፣ ምንም እንትን የሚል ነገር የለውም። ስራ መስራት ነው። ቁጭ ከማለት ስራ መስራትን አማራጭ አድርጎ የተገኘውን እድል ተጠቅመው ከሆነ ይሄ ጥሩ ነገር ነው። ከዛ ውጭ ትንሽ የሚያወዛግበው ነገር ምንድነው? መቼም የኢህአዴግ እና የብልጽግና አመራር ሆነ
ገንዘብ ታጣለህ ማለት ከባድ ነው። ተራ የቀበሌና የከተማ አመራሮች ምን ያክል ሚሊዮን ብሮች እንደሚያፈሩ እንደሚሰበስቡ ይታወቃል። ስፔሻሊ ይሄ ከ2010 እስከ 2014 አካባቢ ደግሞ የአባት ቤት ሲወረር አብረ ወረር የተባለ በሚመስል ደረጃ ከፍተኛ የሆነ መንግስታዊ ዝርፊያ ይፈጸም ነበር። ስቲል አሁንም አለ። ግን ያኔ በጦርነቱ ምናምን የፈጠረው ግጭጓ ነበረ ምናምንና በዛ ሂደት ውስጥ ከፍተኛ ዘርፊያ ነበረ። እንደነ ልደቱ አያሌው ሀብታቸውን ኢትዮጵያ ውስጥ አድርገው መንግስት ቀምቷቸው ሆኖም ሊሆን ይችላል እንደዚህ አይነት ነገር ውስጥ እንዲገቡ የተገደዱት። ሰውየው ዙሮ በምንም ወጣ በምን ሰውየው መኖር ያለባቸውን የራሳቸውን ላይፍ እየኖሩ ነው። ነገ ወዲያ አቅማቸው ተመዝኖ ምን ሊያመጡ ይችላሉ፣ እንዴት ሊሆኑ ይችላሉ ምናየው ይሆናል። ዓለም አቀፍ ተቋማት ላይ ገብተው መስራት ከቻሉ ምናምን በትክክልም ዲዘርቭ የሚያደርጉን መሪ ነበሩ ትላለ። አዘርዋይስ ደግሞ እንግዲህ ሳሚ እንደሚለው ከሆነ በጣም አስቂ ነው። በዛ ደረጃ ምንም ዕውቀት የሌላቸው ትምህርት የሌላቸው ኢቭን ቦታው ራሱ የሚሰጥልም እንዳለኩ እርግጥ ትንሽ እንደው ያጋነነው ይመስለኛል ሳሚም እንጂ በዛ ደረጃ ላሉ ሰዎችም እኮ የክልል ፖዚሽን እየተሰጠ ኑሮ ከሆነ እኮ 27 ዓመቱ ምን ያክል ድቅድቅ ጨለማ ዘመን እንደነበረም ያሳይ። 8 ዓመቱ በተመሳሳይ ችግር የነበረበት እንደሆነ የሚያሳይ ነው። እዛ ላይ እኔ አሁን እሳቸው እንደዚህ መክሰሱ ምኑ ምናምን አሁን ከኔ በፊት የተናገረው አንድ ተናጋሪ ያለው ይቅርታ አልጠየቁ ምናምን የሆነን ሰው ስለጠላው የግድ መዋሸት ያለብን እኮ አይመስለኝም አይደል? አቶ ገዱ ብልጽግና ውስጥም ሆነው ተቃውመው የመጡበት መንገድ በጣም አድነቅ ያለው በጣም ነው ያደነኩት የተቃወሙበትን ፓርት። ከዛ ደግሞ በጣም እስካሁንም ድረስ እንደዛ አይነት ሰው ማግኘት የቸገረን በኢትዮጵያ ፖለቲካ መሰለ ላጠፋው ጥፋት እጠየቃለሁ ያሉ ሰው ናቸው። ይቅርታ ከመጠየቅም አልፈው ላጠፋው ጥፋት ለመጠየቅ ዝግጁ ነኝ ያሉ ብቸኛ የኢህአዴግም የብልጽግናም ሰው እሳቸው ናቸው። እስከማውቀው ሌላ ሰው አላውቅም። ሊኖር ይችላል እንጂ ከዚህ በፊት ታምራት ላይ እኔም አጥፍቻለሁ በዛ ይቅርታ ጠይቃለሁ ምናምን ብሎ አንድ ኢንተርቪው አይቻለታለሁ። ከዛ ቀጥሎ ያየሁት ገዱ አንዳርጋቸው ሌላ ሰው አላየሁ። ይሄንን መካዱ ምን ይጠቅማል? ሰውየው አምባገነን ነበሩ። ኢህአዴግ ሆኖ ኢትዮጵያን ህዝብ ማማራንን በድለዋለኝ። ብልጽግና ሆኖም በተመሳሳይ ጥፋት አጥፍቷል። ምንም ጥያቄ የለውም። እሳቸው አምነው ይቅርታ ጠይቀው ለመጠየቅ ዝግጁ የሆኑበትን ልከራከርላቸው አልችልም። ግልጽና ግልጽ ያደረጉት ነገር ግን የሆነውን ደግሞ ዲናይ ማድረግ አያስፈልግም። በሌላ ቋንቋ ደግሞ ሌሎችም ከዚህ ይማሩ ብሎ አንዳንዱ እንደማስፈራሪያ ያየዋል። ከብልጽግና ከወጣህ ፓርኪንግ ጠባቂ ነው የምትሆነው። ስለዚህ እየገደልክ ብልጽግና ሁኑ ብሎ መቀስቀሻ ማድረግ የሚፈልግ ሰው አለ። እኛም ደግሞ እንላለን የብልጽግና አመራሮች አቅም የላችሁም፣ ያላቅማችሁ ኢትዮጵያን እየመራችሁ እንደሆነ ገዱ ማሳያ ነው። በዛ ልክ ከሆነ ይሄ ሰው እየዝቅ ብሎ እየሰሩ ያሉት እኛን እንጀራ አድርገውና እንደሚኖሩ ማሳያ ነው። እንግዲህ ካቶ ገዱ አብዛኞቹ አሁን ያሉት በነገዱ ልክ ያሉ እንዳልሆኑ በአመራር ብቃታቸው ጠንቅቀን እናቃቸዋለን። በደንብ ጥንቅቅ ያለ ዕውቀት ነው። ከታች የቀበሌ አመራር የነበረው የከተማ አመራር የነበረው የክልል የነበረው ፌደራል ሆኖ ነው አሁን እያስተዳደሩ ነው ያሉት። እሳቸው ትልቁ ነው ይዘውት የነበሩት ቦታ ላይ መድረስ ያልቻሉ ሰዎች ናቸው አሁን በፌደራል ደረጃ እየመሩ ነው ያሉት። አሁን መጣችሁ ንሰው አቅም የላቸውም ትምህርት የላቸውም እያላችሁን ከሆነ እናንተ ከዛ በታች ናችሁ። ልቀቁን። በቃ የተሻለ ሰው እንዲመራን እድል ስጡ። አቶ ገዱ በቂ ማሳያ ናቸው። ያ ከሆነ እውነቱ አቅም ሳይኖራቸው ቀርቶ ከሆነ ፓርኪንግ እየሰሩ ያሉት ይሄን ልትረዱት ይገባቸዋል። የብልጽግና ደጋፊ ይሄ በጄኖሳይድ ምናምን ክስ የተከሰሰው ማን ነው ንጹህ በኢትዮጵያ ኮንዲሽን? አንዳንዱ እኮ ጄኖሳይድ የሚለው የ8 ዓመቱን ወይም የ2 ዓመቱን ትግራይ ጦርነቱን ብቻ ነው። ከዛ በፊት 27 ዓመት የነበረውንሳ ማን ነው የሚጠየቀው? መርጠን ነው እንደምንጠይቀው? የኛ ጠላት የምንለው ብቻ ነው ተጠያቂ የሚሆነው? በዛ ደረጃ ተጠያቂነት ካለ አቶ ገዱ ባላቸው ሞራል ልክ ሌላውም ቲፒኤልኤፍ ነው በበላይነት ሲመራ የነበረው አይደለም። በታች ነው ተላላኪ የነበረው በሙሉም ለመጠየቅ ዝግጁ ሆኖ ይምጣ። አጨብጨበን እኛ ራሱ እኮ ግፍን ባለማስቀረታችን እንደ ሀገር እንደ ትውልድ እኮ ተወቃሽ። እኔ ራሴ እንደዛ ነው የማስበው። በጣም አሳፋሪ ነውር ባለፈው 78 ዓመት ሲፈጸም መከላከል ማስቀረት አልቻለም። ማን ነው ንጹህ? እንኳን አመራር ሆኖ የተቀመጠና ይሄን ስርዓት ይሄን ገዳ አስተሳሰብ ይሄን ከፋፋይ ሲስተም እኮ ደግፈው የሚቆሙ ሰዎች ናቸው አሁን ስለ አቶ ገዱ ጄኖሳይደርነት ሊነግሩ የሚፈልጉት። ህገ መንግስቱ ራሱ እኮ አጋዳይ ነው፣ ከሳሽ እኮ ነው አይደል እንዴ? አንዱም ብሔር ከፍ አድርጎ ጨቋኝ አድርጎ ብሔርን ከሶ ሲያስገድስ ሲያስጨፈጭፍ የሚኖር ህገ መንግስት። ይሄ ህገ መንግስት እስካለ ድረስ ጄኖሳይድ ይቀጥላል እኮ። ፖለቲካን በብሔር ነው የምትሰራው፣ ከብሔር ለጥፈ ከህዝብ ለጥፈ ነው የምትሰራው። እንደዛ ብለህ እስከሰራ ድረስ የመገዳደያ አጀንዳ ነው።
እንደዛ ብለን ስንጠይቅ ራሳችንንም እያየን ቢሆንና ሰውየውም ማየት ባለብን መነጽር አይተን ጀጅ ብናረጋቸው መልካም ነው ለማለት ነው። ቴንክ ዩ ቴድሻ። ቴንክ ዩ ተስፋ። ጤና ይስጥልኝ። ስልክ ላይ ያለ አድማጫችን ሄሎ ሄሎ፣ ጤና ይስጥልኝ። ይሰማል? አዎ ይሰማል። እሺ፣ ስለ አቶ ገዱ አንዳርጋቸው ስለ ዶክተር ገዱ አንዳርጋቸው እያወራን ነው። ቪዲዮአቸውን ስታይ ተሰማሽ? እኔ ማየው እንደ አንድ ኢትዮጵያዊ ነው። ያው የትግራይ ተወላጅ አይደለሁም። ከነሱ ውጪ ስለ እንደ አንድ ኢትዮጵያዊ ሆኜ ሳስበው የብሔር ፖለቲካ የወለደው ነው የምለው። ፖለቲካ ማለት እኮ ሐሳብህን እንዴት ለሰዎች አንዳንድ ጊዜ እኮ ይሄ እኮ ፖለቲከኛ ዲፕሎማሲ ነው ላለን እኮ በቤት ውስጥ ራሱ ከቤተሰብ ጋር ስናወራ እና አቶ ገዱ ፓርኪንግ ስራ ላይ መሰማራታቸው እኔ ቆጭቶኛል እንደ ሀገር። እኔም ስደት ላይ ነበር። ስራውን ሳይሆን ያሳለፉት ፖለቲካዊ መንገዳቸው ወርዶ ፓርኪንግ መሆኑ ማስተማሪያ ነው አልለውም። አንደኛ የምለው ብሔር ፖለቲካ የወለደው ነው። ብሔር ፖለቲካ ምንድነው? ታማኝ ከበርቴ ለባለቤቱ አቶ መለስም ብለዋል። ዘበኛ እንኳን ለምን አይሆንም ያሉት ቦታ አለ። ታማኝ እስከሆኑ ድረስ እውቀትም አይጠይቅም፣ ብስለትም አይጠይቅም። የተሰጣቸውን ማስፈጸም ብቻ ነው። እሱን ያየሁት። ሁለተኛ ደግሞ ደጋፊዎቻቸውም ተቃዋሚዎቻቸውም ሰምቻቸዋለሁ ሰሞኑን። እኔ በመጀመሪያ አንተን አመሰግናለሁ ይሄን እድል ስለሰጠህ። ለምሳሌ 8 ዓመት ሙሉ እኔ አይና አብከነከን ነበር። ለምንድን ነው ሲተነትኑም አዋቂ የሚባሉም ሰዎች ያሳዝኑ ነበር። ለምንድን ነው እኛን የሚዋሹን? ለምን እየኖርን ነው፣ ሀገር ውስጥ ነው ያለ ነው። ይሄን ካልኩ በኋላ አቶ ገዱ አንድ ያዩት ምንድነው ሀብት እንኳን ባይዘርፉ እውቀት ለምን አያካብቱም? ወይስ ፖለቲከኛ ናቸው ወይ? ሀሳባቸውን መስጠት ይችላሉ ወይ? ከጊዜው ጋር መራመድ ይችሉ ነበር ወይ? ስብዕናቸው ራሱ የፖለቲከኛ ሰው ናቸው ወይ? ወደውት ነው ወይ ፖለቲካ ውስጥ የገቡት? ሀሳብ አለኝ ብሎ ነው ወይ የገቡት የሚል ነገር አለኝ። ስፓርኪንግ መስራት ትምህርት ነው አላስበውም። ለምን የኢትዮጵያ ከአቶ ገዱ በፊት በውጭ ጉዳይ ሚኒስቴር መስሪያ ቤት ሰርተው ፓርኪንግ የሆነ ሰው አለ ወይ? በኢትዮጵያ ታሪክ በመንግስቱ ኃይለማርያም በጃንሆይ ጊዜ ዲፕሎማሲ ማለት እንደዚህ ያሉ ሰዎች ይፈልጋሉ። ውጪ ይፈልጓቸዋል፣ ነን ገቨርንመንቶች ይፈልጓቸዋል። በዚህ ደረጃ መድረሱ እኔ ትምህርት ነው ማለለው እና የኢትዮጵያ የፖለቲካ የብሔር ፖለቲካ የወለደው በቃ የውድቀት ማሳያ ናቸው። ከዚህ ውጪ ማለት አልፈልግም። እንደገና በመሀል የሆነ ልጅ ጄኖሳይድ የሚለው ቃል እኔ አንድ ምፈራምዶ ታውቃለህ፣ እንዳንለምደው ፖለቲከኞች የሚሉ ጄኖሳይድ የሚለውን እንዳንለምደው እፈራለሁ። እና ይሄ በጅምላ የሚነገረው ቃል ቢታሰብበት ጥሩ ነው እምለዋለኝ። እና ስብዕናቸው ላይ እኔ ሰሞኑ ሳይ ፌስቡክ ላይ ጥሩ ሰው ናቸው። እኔ ፖለቲካን ማየው በፖለቲከኛ አይን ነው ማየው። ልራራላቸውም አልፈልግም፣ ላዝንላቸውም አልፈልግም። ልክ የሆነ ሰሞን ዘመኔ ካሳ ቡቡ ነው ምናምን ይሉኛል። እኔ ቡቡነት አልፈልግም። ፖለቲካን ማየው በቃ በመርህ ደረጃ ነው ማየው። አቶ ገዱ የመርህ ሰው ነበሩ ወይ? በቃ ይሄን በሚለው ነው። አላብዛብቅ። አመሰግናለሁ ወንድሜ እድል ስለሰጠኝ። እሺ መልካም ጊዜ። ምንም ጥያቄ የለውም። እሱማ የፎሬን ሚኒስትር የሚባል ቦታ ላይ የውጭ ጉዳይ ሚኒስትር ቦታ ላይ የነበረ ሰው ፓርኪንግ ሲሰራ ዓለም አቀፍ ሚዲያዎች እንዳይሰሙንና ይሄ ቀላል ዜና አይደለም። እንደዚሁ ማለት ፖለቲከኞች እንደዚሁ በፖለቲካ መነጽር የፖለቲካ መነጽር አይናችን ላይ አድርገን ነው የምናየው። መደበኛው ሰው አሁን ቅድም ያሳየዋችሁን አዘኔታ ምናምን ሊያሳይ ይችላል። ያው ሰውነን አዘንደው ዘዴ እሱም ፊሊንጋችን ይኖራል። ግን በፖለቲካ መነጽር የሚያዩ ሰዎች ለምን እንዳዩ ይገባኛል ለማለት ያ ነው። እሺ አላሚን ወደ አንተ ልምጣ። አላሚናችን ሰላም ቴዲ፣ እንዴት አረፈድክ? ሰላም አለን። እግዚአብሔር ይመስገን። እንዴት ነው? አለሁልህ ወንድም። ያው እድሉን ስለሰጠከኝ አመሰግናለሁ። ብዙዎቹ ሲዲ ውስጥ ላይ ያሉ ሰዎች አንዳንድ ነገሮች ሲናገሩ ሰምቻለሁ። ቴዲ ምን አለ መሰለህ፣ እንደ ሰብአዊነት የሰው ልጅ ሲታይ ሰውየው ካለበት ፖዚሽን አንጻር ዛሬ ላይ መንግስትንም ተቃውሞ ከሀገር ከወጣ በኋላ
ይህንን ነገር በዚህ አይነት ደረጃ ታች ላይ ወርዶ ሲሰራ አንድ ጥያቄ የሚፈጥርብ ነገር አለ። በመንግስት በዚህ አይነት ፒኤችዲ ዲግሪ የሚኖረው የከፍተኛ መንግስት ስልጣናቶች ላይ የሚሰራ ሰው ነው ይሄ ሰውዬ። አሁን ባለበት ሀገር ላይ እውነት የተሻለ ስራ የሚሰራበትን ኦፖርቹኒቲ አጥቶ ነው ወይ የሚለውን ነገር ውስጥ ስንገባ ትልቅ ጥያቄ የሚያስነሳ ነገር ነው። ነገር ግን በሌላ በኩል ደግሞ ስታየው ከነበረበት ከዚህ ከሚያገለግልበት ከመንግስት ፖዚሽን ላይ ወርዶ የዚህ አይነት ደግሞ ችግር ውስጥ ገብቶ ስታየው ደግሞ በአንድ በኩል እንደ ሰብአዊነት የምታዝንበት ሁኔታ ነው ያለው። ነገር ግን አሁን መንግስትን በሚያገለግልበት ጊዜ የመንግስት ደሞዝ ቅጥረኛ ሆኖ በዚህን ያክል ሲሰራ ምንም አሁን ያለበትን ህይወት እዚህ ደረጃ ሊደርስበት የሚችልበትን አይነት ነገር የህይወት ዝቅታ ውስጥ ሊያስገባው የሚችል ነገር አለ ብሎ መገመት ትንሽ ከባድ ነው። እንደኔ ከተራ የወረዳ ወይንም ደግሞ የቀበሌ ከሚባሉ ሰዎች አንፃር ጀምሮ ከሚያገኙት ጥቅም አንፃር ካላቸው ኢቨን እና በመንግስት ደረጃ ሌላ ነገሮችን ሰራ ባንል ወደ ሙስና ውስጥም ወደ ሌላ ነገር ውስጥም አልገባም ቢባል ካለበት ፖዚሽን አንፃር የሰው ከነበረበት ሁኔታ አንፃር በዚህ አይነት ደረጃ ይወርዳል ወይንም ደግሞ የአቅም እጥረት ይኖረዋል ብሎ ማሰብም ከባድ ነው። ካለው የትምህርትም ወይንም ደግሞ ይሰራበት ከተባለበት ካለው ዕውቀትም አንፃር አሁን ባለበት ሀገር ላይ ይሄን ያክል ተፈላጊ አይደለም ይሄ ሰው የተሻለ ስራ ያገኝም ብሎ ማሰብ በጣም ከባድ ነው። አልሞቴም እንደኔ ትንሽ አሁን ላይ እቺ የተደረገችው ነገር የቀረጸውም ሰውዬ እንደኔ እሱን የሚጠላ ሰው ላይ መስለኝ ይችላል። እሱን የሚወደው ወይንም ደግሞ ይሄንን መልእክት ማስተላለፍ የፈለገ ሰው ያለ ነው የሚመስለኝ። ለኛ አጀንዳ የተሰጠ ነገር ነው። ነገ ለሚመጣበት ፖዚሽኑን ቀይሮ ለሚመጣበት አመጣጥ ተቀባይነትን ለማግኘት የሚመስለኝ እና ባጭሩ ይሄ ነው የሚሰማኝ። አመሰግናለሁ ቴዲ። ሌሎች ሰዎች ካሉ አስገባ። ቴንክ ዩ አላሚናችን፣ ቴንክ ዩ ብራዘር። እሺ ጤና ይስጥልኝ። መስመር ላይ ያለ አድማጫችን አንዴ ስልክ ተደራርቦብኝ ስላለ እስኪቋረጥ ልጠብቅ። አሁን ይሰማሃል? እሺ አሁን ይሰማሃል? ይሰማል? የሰማው ነው ቴዲ። እሺ እንዴት አየው የአቶ ገዱ አንዳርጋቸውን የዶክተር ገዱ አንዳርጋቸው ሁኔታ? እንግዲህ አሜሪካን እናመሰግናለን እንዲህ ብለው በነፃነት መስራታቸው። እሱንም ነበር የተከለከሉት። እንደነ ታዬ ደንዳ እንትን አይደሉም፣ እሳቸው እድለኛ ናቸው። እና አሜሪካ መንግስት ነው በዚህ አጋጣሚ ልናመሰግን የሚገባው። እንዴት እፎ ያለው መሰለህ እንደዚህ አይነት ስራ መስራት። በቃ ከሁሉም ነፃ ነህ። ታዬ ደንዳ ከሀገር ወጥቶ ነበር። ታዬ ቦጋለ ማለት ነው። ኧረ የታሰሩ ታዬ ደንዳ እሳቸው ተቃወሙት አይደል? እንደ ብልጽግናን እኮ ሲቃወሙት እኮ እሳቸው እኮ በታሰሩ ነበር። ታዬ ደንዳ እኮ ሲቃወም አይደል እንዲያሰሩት ታዬ ደንዳ። ኦኬ የኦሮሞን ገባ እና እሳቸው እድለኛ ናቸው። ወጥተው እዛ እንደዚህ አይነት እንትን በነፃነት አትሊስት ይሄን መስራታቸው። መታሰር የሚባልም እኮ አለ ኢትዮጵያ ውስጥ ገባ። በነፃነት እንትንህን ከተናገርክ እንደነታዬ ደንዳ መታሰር አለ ማለት ነው። ወጥቷል። እንዴት ይሆናል ይሄ ነገር? ትክክል አይደለም ካልክ አንተ ማነህ? ትገባለህ ማለት ነው። ያው እውነት ነው፣ መንግስት ስልጣን አለው። ስልጣን ያለው ደግሞ ጊዜ የፈለገውን ማድረግ ይችላል። እና እኚህ ሰውዬ በነፃነት እየሰሩ ናቸው። እንደው እሳቸው ለ40 ዓመት በፖለቲካ ዓለም ላይ ኖሮ ይሆናል እኔ እንዳሁኑ አድርገው እፎይ ብለው የሚተኙበት ስራና ህይወት ያላቸው ሆኖ አይሰማኝ። በቀላሉ እሳቸው ብልጽግና እንደመቃወም አንጻር በቀላሉ ከግብጽ ጋር እንኳን ቢሰሩ የተንፈላሰሰ ቦታ ነው የተንፈላሰሰ እንትን ባላቸው ኢሜጅ እውቀት ምናምን የሚለው እዛ ጋር ትተህ በነበራቸው ፖዚሽን ምናምን ፋኖ ምናምን ብለው ብዙ ነገር ደስ መስራት ይችሉ ነበር። የቶፕ ምናምን ስታር ምናምን እንትን ላይ ተቀምጠው ማለት ነው። ገባል። አሁን ይሄ እንደዚህ ነበረ። እሳቸው ግን ከዚህም ወጥተዋል። በጣም ትልቅ ስራ ሰርተውለት ነበር ለዚህ ህዝብ፣ ለኢትዮጵያ ህዝብ ከለማ መገርሳ ጋር ማለት ነው። የእሳቸው የለውጥ እንትን የሁለቱን ግንባር ቀደሞች ሆነው የሰሩትን ስራ መካድ እንትን አይባልም። የት አሉ እነዚህ ሰዎች? ሁለቱም ስትል ሁለቱም እዛ ላይ የሉም። እሳቸው በእንደዚህ ይኖራሉ። ለማ እንዴት ይኖራል? እግዚአብሔር ይወቀው፣ እኛ እናቅም። እንደው ሰላም ይሁንለት ባለበት። ዶክተር ለማ ውስጥ ነው ያለው። ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የሚባል ድርጅት ውስጥ ነው የሚሰሩት። በቃ
እሱም ጥሩ አየህ። አሁን እነዚህ ሰዎች ታላቅ የሆነ እንትን እንደዚህ ምድር አድርገውላት ነበር። አሁን ግን ምን እየሆነ ነው? እዛ ምድር ላይ የምታየው ነገር ግን ለምን እነዚህ ሰዎች ተገፉ? ይሁሉ እነሱ አይደል እንዴ ወያኔን እንደዚህ ግንባራቸውን ሰጥተው እንትን ያሉት? ስለዚህ እኚህ ሰውዬ የሆነ ክብር ይገባቸዋል። ምንም ቢሆን የተሳሳትክበትን እንትን ብለህ የሆነ ምዕራፍ ላይ እኮ ስትቀይር ከዚህ የበለጠ ነገር የለም እኮ። የተሰበረ አጥንት ሲጠገን በጣም ጠንካራ ነው የሚሆነው። ለዚህ ሀገርና ለዚህ ህዝብ ሁለቱ ያስፈልጉት ነበር፣ ግን እነዚህ ሁለቱ ሰዎች የሉም እዛ አካባቢ ላይ። ምክንያቱም ልዩነት ፈጠሩ ካለው መሪ ጋር ቤት በኩል ወጣ አልታወቀ፣ እንደዚህ ሆነ ማለት ነው። አንድ ነገር ግን በእሳቸው ማዝንባቸው ጉዳይ አለ። እውነቱን አልነገሩንም። ምንድነው ልዩነት የፈጠረባቸውን ነገር ዶክተር ለማ መገርሳም እሳቸውም አልነገሩንም። ይሄ ደግሞ ሌላ በደል እየበደሉ ነው። ሌላ በደል እየበደሉ ነው። እኔ በደረስኩበት እና እንትን ባልኩበት ኢስት አፍሪካን ወደ መቀመቅ የሚከት ለኢትዮጵያ ለኤርትራም የማይጠቅም የአሜሪካና የነ እስራኤል የነ ዩኤኢ የሆነ ጦርነት እየመጣብን ነው። እመኑ ካሉ የሚበረው ድሮን ቴክኖሎጂ ነው። በቃ እኛ አደግን ምናምን ይላል። ወደውን አይደለም። እዛ ነጭ ሀገር ስትሄድ እንኳን ስትጫወት ጥቁር ተጫዋች ሆነ ነጩት አጎንብሶ እንትን ጡንቻን ሲያሸልህ ወዶ አይደለም፣ እንድሰራለት ነው፣ ጎል እንድታገባለት ነው። ነጮች እንደዛ ናቸው። እነዚህ ደግሞ ዓለምን መቆጣጠር የሚፈልጉ ናቸው። እኛን ወደውን አይደለም። በርበራ ላይ እንትና ላይ ሶማሊላንድ ላይ ያሉት ሶማሊላንድ ወደው አይደለም። ጅቡቲ ላይ ቁጭ ብለው ያሉት ጅቡቲን ወደው አይደለም። አሁን ደግሞ የኤርትራን ኢትዮጵያ ታመጣዋለች እያሉ ደግሞ በጎን የሚሰሩት ያሉት እነሱ ምንም ወደውን አይደለም። በጣም የሆነ ትራጀዲ የሆነ ነገር ይታያል በዚህ ምድር ላይ። እሱን ግን አልነገሩንም። ይሄ ነው ደግሞ ልዩነታቸው ብዬ ነው የማምነው። በቅርቡ አንድ ነገር ይሆናል። እሱን ደግሞ በጣም ከባድ ነገር ወደኛ እየመጣ ነው። በጣም ከባድ ነገር ከሁርሙዝ ምናምን በከፋ ሁኔታ ማለት ነው። እነዚህ ተቆጣጣሪዎች ሊቆጣጠሩ ብለው በመጡት ጦርነት ውስጥ የኢትዮጵያ ችግር ባይዘው የኢትዮጵያ ችግር አይደለም እና እኔ ይህንን ግን አልነገሩንም። እነዚህ ሰዎች ይህንን ነው ደግሞ ያልተስማሙት ከእሱ ጋር። እሱ ደግሞ ይህንን ታዟል የብልጽግና መንግስትና እችኛዋን ነገር አለመንገራቸው ነው ለእኔ እንጂ እሳቸውም አፎይ ብለው እየኖሩ ነው። ከልብ አመሰግናለሁ። እግዚአብሔር ያክብረኝ። እሺ ወደ ዩሪ እንሄዳለን። እሺ ዩሪ እሺ ቴንክ ዩ ቴዲ፣ እንዴት አደራችሁ ሁላችሁ ኦር ዋላችሁ? ሰላም ብያለሁ። እንትን ነው አሁን የገዱን የፖለቲካ ህይወት ከገመገምን ሌላ ጉዳይ ነው። እንደ ማንኛውም የኢህአዴግ አባላት ገዱ በፖለቲካ ይገመገማሉ። ገዱ የታዩበት አንድ ሁኔታ አለ። የፓርኪንግ ስራ ሲሰሩ ነው። በነገራችን ላይ የፓርኪንግ ስራ መስራታቸው አይደለም፣ የእጃቸው ጀስቸር ካየኸው እጃቸውን ወደኋላ አጣምረው በእጃቸው መኪና ሲያሳልፉ ምናምን ያሳዩትን ሰም ሶርት ኦፍ ፕሮፌሽናሊዝም ራሱ እኔ ከአድናቆት ውስጥ ከትቼዋለሁ። አንድ ሊስትሮ ከሆነ የዓለም ምርጡ ሊስትሮ ለመሆን ነው መስራት ያለበት። የሰው ልጅ በተለያየ የህይወት ፓዝና ፕሮፌሽን ውስጥ ሊያልፍ ይችላል። ሙዚቃ ኮምፖዘር ከሆንክ የዓለም ምርጡ ሙዚቃ ኮምፖዘር ነው መሆን ያለበት። ህይወት አክለፍልፎ የትም ይጥልሃል። ይሄ በህይወት እስካለህ ድረስ ጋራንቲ የሆነ ላይፍ የለም። ሶ እኔ ሁሉን ነገር ከወልቃይትና ከግጫው አንጻር የሚተነትን ሰው ስለ ዩክሬንም ጦርነት ብትነግረው ከግጫው መሬት ጋር ምናምን አያይዞ ምናምን ሊተነትን ይችላል። እና ይሄ እኔ ሻሎ የሆነ ዴፕስ የሌለው የፖለቲካ ምልከታ ነው። ገዱ እንደ ማንኛውም የብአዴን ሰው የታገልነው ሰው ነው። ከስርዓቱ አፈንግጦ የወጣ ነው። በፓርላማ ኦፊሻል በሆነ የፓርላማ ንግግር ዲስሪስፔክት አድርገው ንግግሩን ሁሉ ሳያስጨርሱት ከስርዓቱ አፈንግጦ የወጣ ሰው ነው። እንደ ሌሎች ብአዴኖች ከስርዓቱ ጋር የመቆየት ምርጫ ነበረው ወይ? አዎ ነበረው። በነገራችን ላይ አፉን ዘግቶ ልጆቹን እያሳደገ እዛ ሀገር ላይ የተወረወረለትን እየበላ ወይም ደግሞ ወጥቶ የግል ካምፓኒ ተቀጥሮ ከፖለቲካ ራሱን አግልሎ መኖር ይችል ነበር። ብዙዎችም እንደዛ እያደረጉ ነው። የሆነ ሰው የሞራል ስታንዳርድ አሳይቶ ኑሮን ንቆ ዓለምን ንቆ አገዛዝን ተቃውሞ ከዚህ በፊት ያደረገው እንደ ማንኛውም በወንጀል የሚጠየቅበት ነገር ካለ ወደፊት በወንጀል እየጠየቀው፣ ዛሬ ላይ ግን የወሰደውን አክሽን ማጣጣል በእርግጠኝነት ደሴት መግዛት የሚችሉ እነ ሽመልስ አብዲሳን የማይቃወሙ ሰዎች ናቸው አሁን መጥተው ስለገዱ ሞራል ስታንዳርድ ነው። ምናልባት የሚተነትኑት ሰዎች በመንግስት መስሪያ ቤት ውስጥ ከሰዓት በኋላ ሙስና ለመቀበል ቀጠሮ የሚያዙ ሰዎች ሊሆኑ ይችላሉ።
እያወራን ያለነው ስለ ሞራል ኮድ ነው። አገዛዙ ከኔ ከወጣህ ዋጋ የለህም አላምጬ እጥልሃለሁ ነው አይደል? ያገዛዙ መልእክት። የገዱ መልእክት ደግሞ ኖ አንተ ላይ አምጬ ዋቴቨር ካምስ እቀበልና ያላንተ አምባገነን እርዳታ ሰርቫይቭ ማድረግ እችላለሁ። ገዱ ይህንን ያደረጉት ገዱ ሰርቫይቭ ነው ያደረጉት። የግል ኑሯቸውን ነው የኖሩት። እርዳታ መጥቶ አልጠየቁም። እንደ አብዛኛው ፖለቲከኛ ባላቸው ካፒታል፣ ይሄ ሶሻል ካፒታል ወይም ደግሞ ሌቨሬጅ ሚስጥር እንኳን አውጥተው ሲሰጡ እና ኤርሚያስ ለገሰ ወደ ዲያስፖራ ከሄዱ በኋላ በግንቦት 7 እርዳታ ነው የቆሙት። ከዛ በኋላ ደግሞ ሙያቸውን በትንተና በዩቲዩብ ገቢ አድርገው ወደ ኑሮ ነው የለወጡት። ገዱም እንዲህ አይነት የሚዲያ ኦፖርቹኒቲዎች አሉ። ሌሎች ባለሀብቶችን ተጠግተው አንድ የሆነች ቦታ ቅጠሩ ማለት ይችላሉ። በርካታ ኦፖርቹኒቲ ነበሩ። ዩኔቨር ነው። ሰውየው ባለፉት በ30 ዓመት ሂደት ደክሟቸው እረፍት የሚፈልጉ ሰው ሊሆኑ ይችላሉ። አንድ ሰው ራሱን አሸንፎ የሚኖርን ሰው የሞራል ኮዱ የተሰባበረ ምናምን ሰው መጥቶ አትሊስት ያሳዩትን ኢንቴግሪቲ ምናምን አሳንሶ ለማሳየት የሚሞክረው ነገር እኔ ጥያቄ ምልክት ውስጥ ነው የምከተው። ግን በኢትዮጵያ ውስጥ 2,600,000 በቅጡ ማንበብ የማይችለው ወርቅነህ ገበየሁ ኢጋድን ይመራል። የትምህርቱ ሁኔታ ላይ ካፓሲቲው ላይ ምናምን ጥያቄ ምልክት እንከትበታለን። ወርቅነህ ገበየሁ አገዛዙ ስለፈለገው ይጠቅመዋል። በፕሮፌሽኑ ከሱ የተሻሉ ሰዎች ባሉበት ሀገር በካድሬነት ተመልምሎ ሌሎች የአፍሪካ ሀገራት ጭምር ሞብላይዝ ተደርገው እንዲደግፉት ተደርጎ ዛሬ ደብሊውኤችኦን የሚመራው ቴድሮስ አድሃኖም ደብሊውኤችኦ የገባው ሌሎች ከሱ የሚበልጡ ኢትዮጵያውያን ጠፍተው አይደለም፣ አገዛዝ ሰፖርት ስላደረገው ነው። ኦኬ፣ የኢህአዴግ መንግስት። በሌላው መልኩ እንቁ አክሎክ ቢራራ ለዓለም ባንክ ለመወዳደር ፈልገው የኢትዮጵያ መንግስትን ድጋፍ ጠይቀው ይጥፋ ነው የተባለው። ለምን? አማራ ስለሆነ። አዜብ መስፍን በ3500 ብር ደሞዝ እኖራለሁ ብላ ኡጋንዳ ገብታ ትልቅ የኢኮኖሚ አብዮት ፈጥራ እየኖረች ነው። ኢትዮጵያ እንዲህ አይነት ነገር ያፈራች ሀገር ናትና አንድ ነገር በእርግጠኝነት መናገር የሚቻለው በርካታ የኢህአዴግ ባለስልጣናት በብዙ ነገር ይከሰሳሉ። ከብዙ ክሶቻቸው መሃል ጨፍጫፊ፣ ገዳይ ምናምን ልትላቸው ትችላለህ። የኢህአዴግ ባለስልጣናት ልጆች ኢንክሉዲንግ ቅድም ሳሚ ሲናገር ነበረ፣ የአቦይ ስብሃት ልጆች የሌባ ልጆች ነው የሚባሉት። በእርግጠኝነት የገዱ አንዳርጋቸው ልጆች ቢያንስ የሌባ ልጅ አይባሉ፣ ሌላ ወንጀል ሊጋሩ ይችላሉ። የሌባ ልጅ አለመባል የሌላ ነገር ልጅ ልትባል ትችላለህ። በሰራህ ወንጀል ለፍርድ ልትቀርብ ትችላለህ። የሌባ ልጅ አለመባል ግን ትልቅ ነገር ነው። በተለይ ደግሞ እኔ እንደወጣሁበት እንደ አማራ ማህበረሰብ ክብሩ ሁሉ ነገሩ የሆነ ሌብነት ምናምን የሚጸየፍ ማህበረሰብ ስትሆን አይሚን ትራስህ ላይ ተንተርሰ ቆንጆ እንቅልፍ ይወስድሃል። እና እኔ ዛሬ ሽመልስ አብዲሳ ደሴት መግዛት ይችላል። የሽመልስ ቤተሰቦች የሀገሪቱን የሲሚንቶ ንግድ አብዮት እንደተቆጣጠሩት ማጣራት ለሚፈልግ ማንኛውም ፕሮፌሽናል ሰው ሚስጥር አይደለም። የሽመልስ ወንድሞች ምን አይነት ህይወት እየኖሩ እንደሆነ ታከለ ኡማ ከመጣ በኋላ ለምን ያስተዳደር ከነበረበት ቦታ እንደተነሳና ዛሬ አገዛዙ ውስጥ ያሉ ወይም የነበሩ ወይም ደግሞ በአገዛዙ ተለጣፊነት ሀገር ቤት የገቡ ሰዎች የሚኖሩትን ኑሮ ላየ ገዱ ብዙ የኢህአዴግ ወንጀሎችን ሊጋራ ይችላል። ቢያንስ ግን ይሄ ሰው ሌባ አለመባሉ የህሊና እረፍት እንደሚሰጠው ራሱም የገለጸበት ነው። እና እኔ ስደመድመው ቴዲ ምንድን ነው አገዛዙ ለማዋረድ ነው እንዲህ አይነት ቪዲዮዎችን ቀርጾ የሚያወጣው። እዩ ክብር አልወድላቸው ብሎ እየሰረቁም ቢኮዝ ፕራይም ሚኒስቴሩ እኮ ከዚህ በፊት ካስታወስ የኢህአዴግ ሰዎችን በተለይ የህወሓት ሰዎችን ሲገልጻቸው ሌቦቹ የሰረቁትን እንኳን ይዛችሁ ኑሩ ብንል እምቢ ያሉ ነው። ከዚህ በላይ ሞት ያለ አይመስለኝም። እኔ እያንዳንዱን የህወሓት ባለስልጣን ብትፈትሸው ሌባ ነው፣ ልጁም የሌባ ልጅ ነው። ምን አይነት ኑሮ ይኖሩ እንደነበር እናውቃለን። ከዚህ በፊት የጓቲማላው ፕሬዚዳንት በስልጣን ላይ እያሉ በጣም በከረከሰ ቤት ውስጥ እኖራለሁ ብለው የስልጣን ዘመናቸውን ኦልሞስት በቃ አቬሬጅ በሆነ ቤት ውስጥ አሳልፈው ዓለምን አነጋግረው ነበር። ከስልጣን ከለቀቁም በኋላ እንደዚሁ ተራ በሆነ የፐብሊክ ትራንስፖርቴሽን ውስጥ ምናምን ይታዩ ነበረ። ገዱ ኳሊፊኬሽን አለው የለውም የነ ወርቅነህ ገበየሁን ጉድ ላየ
አገዛዝን ብትጠጋ ኳሊፊኬሽን ኖረህም አልኖረህም የልደርስ እንደምትችል በኢትዮጵያ ፖለቲካ ውስጥ አይተነዋል። ግን ገዱ አገዛዝ ላይ አመፀ፣ ወጣ፣ ራሱን በሁለት እግሩ እያቆመ ነው። ራሱን የደገፈበት መንገድ ለሌሎች ኢትዮጵያውያን ትምህርት የሚሆንበት ነው። ለባለስልጣናትም እያደመጡ ከሆነ አትስረቁ ከህዝብ ፕሮፐርቲ ላይ አቬሬጅ ሆናችሁ ተራ ሰው ሆናችሁ መኖር እንደምትችሉ ነው ገዱ ያስተማራችሁ። ጨርሻለሁ። ቴዲ አመሰግናለሁ። ቴንኪዩ ዩሪያችን። በነገራችን ላይ ከሶሻል ሚዲያ ላይ ከአማራ አክቲቪስቶች ከአፋብን ሰዎች ነፍስ ካላቸው ፖለቲከኞች አንዱ ነው ዩሪ። አንዱ ለሶስት ኦኬ ሰምን ቴንኪዩ ዩሪያችን። ግን በዚህ ትንታኔ ነገ የጽንዶን ጉዳይ ስንተነትን እርስ በርሱ አይጋጭብም የምናየው ይሆናል። ምክንያቱም የቲፒኤልኤፍ ሰዎች ሌቦች ናቸው ካልክ፣ ስለዚህ አንተ የምትደግፈው ስብስብ ይህንን የሌባ ስብስብ ለማምጣት ነው ማለት ነው የሚል ጥያቄ ሊነሳ ይችላል። ዩሪያችን እንግዲህ ወደ በኋላ የምናወራ ይሆናል በጽምዶ ጉዳይ ላይ 2 ሰዓት በ2 ፒኤም ላይ በኢስተርን ታይም ለካናዳ እና አሜሪካ ላላችሁ፣ ከዛ በኢትዮጵያ 3 ሰዓት ከምሽት ነው የሚሆነው። ከአሉላ ሰለሞን ጋር ቆይታ እናደርግና በሰፊው ከፖለቲከኞች ጋር ቆይታ እናደርጋለን። ከምናወራባቸው ጉዳዮች መካከል የእስክንድር ነጋ ቀደም ሲል ያስደመጥኳችሁ ንግግር አለ። ጽምዶን አስመልክቶ እድል አላገኛችሁ ወደ በኋላ አካባቢ ስለ አቶ ገዱ አንዳርጋቸው እናወራለን። እንዲሁም የአንዳርጋቸው ጽጌን ሁኔታና ሰፋ ያለ አጀንዳ ነው የሚኖረን። በዋነኛነት ግን የአቶ ገዱን በወፍ በረር ከነካንም በኋላ የወቅታዊ አንኳሩ ጉዳይ የጽምዶ ነው አይደል? ሌላ የለም። የጽምዶ ነው። እሱን እንተነትናለን ለማለት ያለው። አማራ ስትሮንግ ወደ አንተ ልምጣ። ቴዲሻ ሰላም ነው። ሁላችሁንም ሰላም ብያለሁ። አለን አማራ ስትሮንግ። የቸገረ ነገር ገጠመን እኮ አሁን ደግሞ ገስ ለገዱ ልናወራ አጭረናል እኮ አጀንዳ አንዱ ስንል አንዱን አረጋ ያለካ ነው በሄደር ያስቀመጥነው ብዙ አጀንዳ ላይ በላይ የተደራረበ። ኤኒዌይ ምን የሚባል አንድ ጊዜ አንድ ዶክተር ዮሐንስ የሚባሉ የአማራ ትግል ውስጥ ያሉ ሰው አሉ እና ምን ሲሉ ሰማኋቸው መሰለ? የኛ ህዝብ አሉ ሚስፕሌስድ ሲምፓቲ በሚባል ነገር የተጠቃ ነው በብዛት አሉ። የማህበራዊ ሳይንስ ባለሙያ ናቸውና ሚስፕሌስድ ሲምፓቲ ማለት ምንድን ነው? ማዘን ለሚገባ ነገር ትተህ ላልሆነ ነገር ማዘን ማለት ነው። የሆነ ጊዜ ትዝ ይላችኋል ቻርሊስ አብዶ ምናምን የሚባል ፈረንሳይ ውስጥ ፓሪስ ውስጥ የሆኑ ጋዜጠኞችን እንትኖች ገብተው ሲገሉ ትዝ ይላችኋል። እሱን የሆነ እና ኢትዮጵያ ውስጥ ብቻ ፈረንሳይ ውስጥ የሆነ ችግር ተፈጥሮ ኢትዮጵያ ውስጥ ጥቁር ለብሰው ሲንቀሳቀስ ነበር ፈረንሳይ ውስጥ ለተፈጠረው ነገር ማለት ነው። እና ለእንደሱ አይነት ነገር ማለት ነው። አሁንም የምናዝነውና የሚያሳስበንና ይሄ ሲምፓቲያችንን ሲክ የሚያደርግ ሰው ያጣንና ወይም ደግሞ ያን ሁነት የሚፈልግ ነገር የጠፋ ይመስል ስለ ገዱ ፕሮቴክሽን የገዱን እንትን ጀስቲፋይ ለማድረግ መሄዱ እኔ ብዙ የሚታዘንላቸው ብዙ የሚታሰብላቸው ብዙ የሚያስጨንቁን ሰዎች አሉ። እንደ ሰውም ለማዘን ማለት ነው። እንደ ሰውም ለማዘን ምክንያቱም የገዱ ኢትስ ባይ ቾይስ ነው። ፎርስ ተደርጎ ምናምን የመጣ ነገር ነው ብዬ አላስብም። ኢትስ አ ፐርሰናል ቾይስ ነው። there is a consequence for every personal choice እንዲያው በሚባለውም ደረጃ ቢካሄድ ማለት ነው። እኔ ግን እሱንም አላምንም ቴዲ። ምክንያቱም አንድ የመጀመሪያው ይሄንን ቪዲዮ እንዳየው የመጀመሪያ የመጣብኝ ጥያቄ ምንድነው? እኔ ዲሲ አይደለም ኖረው ግን ዲሲን አውቀዋለሁ በደንብ። ዲሲ ሲሄድ አይ ቲንክ እዛ አካባቢ ነው መሰለኝ ገዱ የሚኖረው። አስተካክሉ ሚዛ ነው አይደለም የሚኖረው? ሌላ ቦታ ነው የሚኖረው? ዲኤምቪ ኤሪያ ነው የሚኖረው። ዲኤምቪ ኤሪያ ከሆነ የምትኖረው አይዘር ዲሲ ነው፣ ትልቁ ከተማ ያለው ዲሲ ነው፣ ወር ደግሞ እንግዲህ ባልቲሞር ምናምን ከሄድክ ነው ፓርኪንግ ጋራዦች ያላቸው ማለት ነው። እና ፓርኪንግ ጋራዥ ነው የሚያሳየው። እዛ አካባቢ ያሉ አብዛኞቹ ፓርኪንግ ጋራዦች ጋር ስትሄድ አብዛኞቹ አውቶሜትድ ናቸው፣ ማሽን ያላቸው፣ ሰው የላቸው። የመጀመሪያው የጫረብኝ ጥያቄ ይሄ ነው። እንዴ አምሹር ቶሮንቶ ነው አይደለም ትኖር አንተ ትሄድ ዳውንታውን ምናምን ስትሄድ አብዛኞቹ በማሽን ነው። ትኬት ትገባለህ፣ ስትወጣ ከፍለህ ትወጣለህ። ሰው አስቀምጦ ፓርኪንግ ማሰራት በጣም የቆየ እንትን ነውና ኦኬ ከኢትዮጵያ ዲሲ ውስጥ ካሉት ሰዎች
ገዱንም የዶክተር ገዱንም ያክል ሰው አንድ እንደውም ለዛውም በጣም ሬር በሆነ ኦኬዥን ውስጥ እንዴት ፓርኪንግ ውስጥ ጋራዥ ውስጥ ፓርኪንግ ሲሰራ ተገኘ? የመጀመሪያው ጫረቤ ጥያቄ ይሄ ነው። ስለዚህ በዛ ምክንያት እኔ ይሄን ነገር ስቴጅድ እንደተደረገ ነው የተደረገ ነገር ነው ብዬ ነው ማስበው። ምክንያቱም ሉከት በቃ ኤቭሪቲንግ የምታየው ነገር በሙሉ ጋሽ ገዱ ወደዚህ ሲሄዱ ወደዚህ ሲመጡ እጃቸውን ሲያወዛውዙ ምናምን የምታየው ነገር በሙሉ በቃ ተቀነባብረው በቃ ለዚህ ቀረጻ ተመቻችተው የተቀመጡና ኤግዛክትሊ በወጣ ማግስት እንዲህ አይነት የሲምፓቲ ጎርፍ እንዲጎርፍ ተደርጎ ከዛ ቀጠለ መሳይ መኮንን ደግሞ መጣና የገጽታ ግንባታ የገጽታ ጠረባ ማለት ነው። በቃ እንደዛ አይነት ስራ ነው እየተሰራ ያለው። ፖለቲከኛ ይላል ሴራ። በቃ ንጹህ ሰው ምንም ያልሰረቀ ምንም ያልበላ ምናምን። አቶ ዶክተር ገዱ ከልጅነታቸው ጀምሮ በብአዴን ቤት ውስጥ ያደጉ ናቸው። ከወገል ጤና አካባቢ ነው የመጡትና ከዛ ጀምሮ መተው በነበረከት ስምኦን ስር ያደጉ ሰው ናቸው። ይሄ በብአዴን የመተካካት ፖሊሲ በዛ ስራ አልፎ የመጡ ሰው ናቸው። በብአዴን እንትን ውስጥ አልፈ በነገራችን ላይ ሃይ ራንክ ማግኘት you have to be smart። ዝም ብለህ ታዛዥ ብቻ አይደለም የሚፈልጉት፣ ስማርት መሆን አለብህ። ስማርት ፖለቲከኛ መሆን አለብህ። ብዙ ነገሮችን የምታውቅ ሴራ የሚገባህ ምናምን መሆን አለብህ። ብዙ ሰው እየጠላለፍክ እየጣልክ ነው። በዛም ደረጃ ለመታዘዝም በዛ ልክ ነው አስቸጋሪ የሚያደርጉብህ። ኮንስፓይረሲ በጣም ነው የተመቸኝ። ቫሊድ ፖይንት ነው ያነሳው። ግን ምን ለማሳካት ነው ብለህ ነው የምታስበው? ልመጣልህ ነው ወደሱ። በዚህ ደረጃ እውቀትና ልምድ አካብቶ ይመጣ። አሁን ቅድም የተናገራችሁት ነገር አለ። የሰው ሀብት አንድ ክልል መምራት ማለት እኮ የፐብሊክ አድሚኒስትሬሽን እኮ ትልቅ እኮ ልምድ እኮ ነው፣ ትልቅ ኢንሳይድ ነው። የጠቅላይ ሚኒስትሩ እኮ የደህንነት አማካሪ ነበሩ እኮ አቶ ገዱ። ስለዚህ በምስራቅ አፍሪካ ጉዳይ የሚሰሩ በኢትዮጵያ ጉዳይ የሚሰሩ ብዙ ዓለም አቀፍ ተቋማት አሉ። 100% እነግርሃለሁ አፕላይ ቢያደርጉ ነው ቢፈልጉ አፕላይ ሳያደርጉ እጃቸውን ስመው ይወስዷቸዋል። ችግሩ ምንድነው? ጋሽ ገዱ ከፖለቲካ ሪታየር አላደረጉም። ጋሽ ገዱ በዲያስፖራ በተለይ ደግሞ በአማራው ዲያስፖራ የጽምዶ አምባሳደር ናቸው። ጋሽ ገዱ ዶክተር ገዱና ኢንጂነር ይልቃል ጌትነት ቁጭ ብለው ነው ሲፈተፍቱ የሚውሉት ከኤርትራ ኤምባሲ ሰዎች ጋር ከነ በረከት ስምኦን ዲሲ ነው ያሉት፣ እነ ካሳ ተክለ ብርሃን ዲሲ ነው ያሉት። ቁጭ ብለው ሲዶልቱ እንደሚውሉ ዲሲ የሚያገኟቸው ሰዎች ይነግሩሃል። ቁጭ ሲያወሩ እንደሚውሉ ማለት ነው። ሶ ኦል ዚስ ከፖለቲካ ሪታየር እንዳላደረጉ እሳቸውም ይናገራሉ። በየሚቲንጉ ይገኛሉ። ድርጅት አቋቁመዋል። ሶ እየተደረገ ያለው ምንድነው? የጋሽ ገዱን የፖለቲካ ስብዕና በአዲስ መልክ ታጥቦ ንጹህ ታታሪው ስራ ማይንቀው ያልሰረቀው ያልበላው ገዱ ተብሎ እንደ አዲስ እንዲገፋ ነው እየተደረገ ያለው እንጂ የእውነት ስራ ቢጠፋ ኑሮ ነው የምልህ። ስራ ቢጠፋ ኑሮ የህንፃ ስር ገብቶ በጣም አንሴፍ በሆነ ቦታ ማለት ነው። እንግዲህ ብዙ ታሪክ ያላቸው ሰው ናቸው። አንድም ሰው መጥቶ ሊያጠቃኝ ይችላል በሚል እንኳን ስጋት ሳያድርባቸው ያንን ያደርጋሉ ብሎ ማሰብ በራሱ የዋህነት ነው። ኦኬ ብር የላቸውም ለሚለውም አትሙኝ ጎበዝ እንትን አትሆኑ። አሚን እኔ ፖለቲካሊ ለሚንቀሳቀሱ ሰዎች ይገባኛል ከምን አንፃር እንደሚሉ። ግን ሌሎቻችሁ የዋህ የሆናችሁ ኢትዮጵያን ግን በብአዴን ስር ንጋት ኮርፖሬት ይባላል እና ወደ 30 ምናምን የሚሆኑ ካምፓኒዎች አሉት። ከነዛ 30 ካምፓኒዎች ውስጥ ባህር ዳር ጨርቃጨርቅ፣ ኮምቦልቻ፣ ደብረ ብርሃን ያሉት አብዛኞቹ ካምፓኒዎች ዳሸን ቢራ ፋብሪካ የጥጡን ያልያዙት የካምፓኒ አይነት የለም እና the year before 2024 ላይ ወደ $25 ሚሊዮን ያተረፈ ካምፓኒ ነው። ያን ካምፓኒ የሚመራው እነገዱ በበላይነት የሚያስተዳድሩት በቦርድ የሚመሩት እንትን ነው የነሱ እንትን ነው የነሱ ድርጅት ነው። ቴክኒካሊ ልክ ኤፈርት የትግራይ እንደሆነው ሁሉ ይሄ ምላችሁም የዚህ ብአዴኖች ነው። ያን ጊዜ ትዝ ይላችሁ ከሆነ ቴዲ የምታስታውስ ከሆነ አላውቅም፣ ቲፒኤልኤፍ ደሴ ገባ ሲባል ቶኒ ምናምን ላይ ብር ተከፋፍለው ሲወጡ ተጣልተው ነበረ። ያ ማለት ነው እና አቶ ገዱ እንደው ምንም ነገር ሳያደርግ በቃ እጁን ታጥቦ ንጹህ ሆኖ የቆየ ነው ማለት ስርዓቱ ራሱ አይፈቅድለትም። ንጹህ ነህ እንድትቆይ አይፈቅዱልህም። የሆነ ሙስና ማትበላ ከሆነ ያባርረዋል። በነገራችን ላይ በዛ ምክንያት ከተሰየፉት ከሚባሉት የብአዴን አመራሮች አንዱ አያሌው ጎበዜ ናቸው። አላቅም ስለሳቸው ብዙ፣ ግን ይሄ ነገር ይወራል ስለሳቸው ከገዱ በፊት የነበሩት ማለት ነው። እሳቸው ሙስናም አይበሉም፣ ያው ይታዘዛሉ፣ ይልመጠመጣሉ እንጂ እንደው ምንም በቃ እንደው ዘመዶቻቸው ራሱ እንኳን በቃ ምስኪኖች ናቸው ምናምን ይባላል።
ደመቀ መኮንን የሳቸው ምክትል ሆኖ ቋራ የሚባለውን አካባቢ የጎንደር አካባቢ ፈርምና ስጥ ሲባል ፈርሞ ሲሰጥ እሳቸው አልፈርምም ሲሉ ደመቀ መኮንን ስለፈረመ መለስ ዜናዊ ወስዶ ምክትል ጠቅላይ ሚኒስትር አደረገው ምናምን ሁሉ ይባላል እና አባይ ፀሐዬ ምናምን በነበሩበት ጊዜ ማለት ነው። ከሳቸው ውጭ ሌላው በሙሉ ቅርጥፍ አድርጎ የበላ ነው። አትዘናጉ። ጋሽ ገዱ ያብቁተ የአማራ ብድርና ቁጠባ ተቋም አሁን ጸደይ ባንክ የሆነው የሱ ቦርድ ሰብሳቢ ነበሩ 2 ዓመት። የባንክ ቦርድ ሰብሳቢ ሆነ አይደለም የአንድ ተራ ድርጅት ቦርድ ሰብሳቢ ሆነ እንኳን የምታገኘው ያለ ኮኔክሽን ብድር ስታስፈቅድ የሚገፋልህ ኮሚሽን እኔ እንደዚህ አይነትማ እኮ ቅዱስ መሪዎች አማራ ካሉትማ እኮ ፋኖ እኮ መሳሪያውን አስቀምጦ እኮ ወደ ቤቱ እኮ ነው መመለስ ያለበት። በቃ አቶ ገዱ በዚህ ልክ ቅዱስ ተደርገው ከተሳሉልንማ ሌሎቻችን ሌላው ምን ይሰራል? ኤኒዌይ ሶ ቴዲ ዶክተር ገዱ ከፖለቲካ ሪታይር አላደረጉም። የፖለቲካ ዓላማ አላቸው። ጽምዶውን በዲያስፖራ በደንብ እየገፉበት ነው ያሉት። እንዲያውም ሌላ አንድ ኮንስፓይሬሲ ልጨምርልህና ኮንስፓይሬሲም ካልከው ወይም ኮኢንሲደንስ በለው በፖለቲካ ኮኢንሲደንስ የሚባል ነገር የለም ይባላል። እዛ እንትን ውስጥ ከመስራት ጋራዥ ውስጥ ከመገኘታቸውና ካቀራረጹ ከምናም በተጨማሪ ቪዲዮ የወጣበትን ቀን ደግሞ አስበው። ቪዲዮ የወጣው መቼ ነው? ልክ እስክንድር ነጋ ያንን ቪዲዮ እንዳወጣ ማለት ነው። ኤግዛክትሊ ደግሞ ተሳክቷል። በነገራችን ላይ ባልተሳካም ልላችሁ አልችልም። ምክንያቱም ያ እንደወጣ ሶማሊያዊ የሆኑ የቲፒኤልኤፍ አክቲቪስቶች፣ ዩጋንዳዊ የሆኑ የቲፒኤልኤፍ አክቲቪስቶች ሁሉ የጽምዶ ምናምን አራማጅ የሆኑ የቲፒኤልኤፍ አክቲቪስቶች ሁሉ ትዊተር ላይ እያሰራጩት ነው ያሉት። this is a typical leader በአፍሪካ የሚያስፈልጋት እንዲህ አይነት ወሬ ነው ምናምን እያሉ ትዊተሩን አጥለቅልቀውልሃልና ይሄ በራሱ ዝም ብሎ የሆነ ነገር አይደለም። በቃ አርበኛ እስክንድር የተናገረው ነገር እንዲደበዝዝ ተፈልጎ በዚህ ቀን የወጣ እና በዲያስፖራ የጽምዶ አምባሳደር ያደረጉት ነው እንጂ እኔ ሌላ ነገር ነው ብዬ አላስብም። እና ሌላ ነገር እንትን አስፈላጊ ከሆነ የሚታዘንላቸው ብዙ ስላሉ ለነሱ ዘኑ። በመጨረሻ አንድ ነገር ልበል ቴዲ። ዛሬ አንድ ሰው ያሁን ሶሻል ሚዲያ ላይ ያየሁትን ነው ምነግርህና ከእንቅልፌ ስነሳ በጣም አስቂኝ እኔን አስቆኛል። ከእንቅልፌ ስነሳ እስክንድር ቀሎብኝ ገዱ ከብዶብኝ ያገኘውና ደነገጥኩ። ገዱ ዛሬ የአማራ በቃ እንቁ ሰው ሆኖ እስክንድር ነጋ ደግሞ የአማራ ተሳዳጅ ይወገር ይወቀጥ ይገረፍ የሚል እንዲህ አይነት ፖለቲካ ነው እየተሰራ ያለውና ዶክተር ገዱ ፖለቲካቸውን ሰርተዋል፣ ይሁንላቸው። በሌሎች ጉዳይ እንደ ሌሎች ሰዎች መሆን ከፈለጉ ግን እርግጠኛ ነኝ መሆን ይችሉ ነበር። እነ ዶክተር ሊያ ስራ ይዘዋል። ሃርቫርድ ዶክተር ሊያ የጤና ጥበቃ ሚኒስቴር የነበረችው ሃርቫርድ ውስጥ የአንድ እንትን ዳይሬክተር ሆናለች በራሷ መንግስት አይደግፋት ምናምን። እነ ዶክተር አሚር ምናምን ወርልድ ባንክ ውስጥ የሆነ የካንትሪ ፕሮግራምስ ሊድ ሆነዋል። ስለዚህ እንዲያው በዛም ለማለባበስ አይሞከር ለማለት ነው። እውነታው ግን ወደ እኔ የሚያመዝን እኔ ወዳልኩት የሚያመዝን ይመስለኛል። ቴዲ በቅርቡ ደግሞ እናየዋለን ለማለት ነው። ታንኪዩ። ይሄ ነው የፖለቲከኛ ተቀዳሚ ተግባሩ። የሆነ ቦታ ቦምብ ፈነዳ ከተባለ ፖለቲከኛ እንደ ማዳም ቅመሞች መሆን የለበትም። የማዳም ቅመሞች ፖለቲካ አቁም ማለት ሳይሆን የዋዎች ናቸው። የማዳም ቅመሞች በዚህ አጋጣሚ በጣም ነው የምወዳቸው፣ የምድራችን ጨው ናቸው። ፖለቲከኛ ከማዳም ቅመሞች መለየት አለበት። አሁን የኛ ሀገር ፖለቲከኞች ከማዳም ቅመሞች አይለዩም። ብዙ ጊዜ ታውቃላችሁ፣ ፈነዳ ጨረሰው ነው ምንለዋል። ጨረሰው። ለምን ፈነዳ? ለምን በዚህ ሰዓት ፈነዳ? እንዴት ፈነዳ? ማን ያፈነዳው? ይሽዳው አትሊስት እያንዳንዱ ፖለቲከኛ እኮ አትሊስት አንድ ጉድ ኮንስፓይረሲ ቲዮሪ በኪሱ ሊኖረው ይገባል። ከዛ በመነሳት ነው መተንተን ያለብን። የሆነ ነገር ሲሆን ኦኬ አስቀድማችሁ በኪሳችሁ የምትይዙት የሆነ ቲዮሪ ሊኖር ይገባል፣ የኮንስፓይረሲ። ከዛ በመነሳት የተለያዩ መላምት ትሰጣላችሁ። ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። አሁን የአማራ ስትሮንግ ትክክል ነው ምናምን እያልኩኝ ሳይሆን ወይ ሐሰት ነው እያልኩኝ ሳይሆን ኦኬ ከዚህ አንግል ለካ ይታያል። በዋዛ የማታየው ትንታኔ ለካ ከዚህ አንግልም ሊሆን ይችላል እንድንል ያደረገን ነው። ለዛ ነው የቲክቶክ ላይ ያሉ ፖለቲከኞች፣ በነገራችን ላይ ቲክቶክ ላይ ያሉ ፖለቲከኞች የትም አታገኟቸውም። ኢትዮጵያ ምድር ላይ ያሉ ፖለቲከኞች ቤስቶቹ ያሉት ቲክቶክ ላይ ነው። በነገራችን አምሶሪ ዩቲዩብ ላይ ያላቸው ወዳጆቼ ዩቲዩብ
ዩቱብ ላይ ሱፍና ከረባት አስረ ነው የምትመጣው። ይሄ አደገኛ ቦታ ነው። ይሄ ፓርላማ አታገኟቸው፣ ኢትዮጵያ አታገኟቸው። ትክክለኛ ፖለቲከኞች እዚህ ቲክቶክ ላይ ያሉት። እሺ አማራ ስትሮንግን ከልብ ነው ማመሰግነው። እስኪ ወደ ቴምር ደግሞ እንሂድ። እስኪ ቴምር ደግሞ እይተዋንን ኮምክመው ቴምራችን ደግሞ የማዳም ቅመሞች ስማችን ተነስቷል፣ መድረክ ስጠን በሉ አሏችሁ። የማዳም ቅመሞች ግን ስማችን ተነስቷል በሉ፣ ደግሞ መድረክ ስጠን፣ ራሳችንን እንከላከል እንዳትሉ። የማዳም ቅመሞች ፖለቲካ ስትል አንዳንድ የምቀኝነት ፖለቲካ የሚተነትኑትን ያበረታታ ነው የሚመስለኝ። እኔ የማዳሙን ልጆች ምስኪኖች ስለሆኑ አንዳንድ አሁን እዚህ አንተ ቤት ሲተነተን የቅናትና የምቀኝነት ፖለቲካ አለና እነሱ ይሻላሉ ከምቀኛና ከቅናት። ሲጀመር የማዳም ቅመሞች ባይኖሩ ሶሻል ሚዲያ ላይ እኮ እኛ አንቀመጥም። እኛ ከፖለቲካው መልስ እኮ ያለውን ህይወታችንን አጣፋጭ የሚያደርጉት እነሱ ናቸው። አይ በቅንነት የነሱ ይሻላል። ምቀኝነት ፖለቲካ ሀገራችንንም ወደ ማይሆን እና ሴራ ፖለቲካ ሀገራችን ወደ ማይሆን ነገር ውስጥ ከቷታል። በነገራችን ላይ ምቀኝነት ነው ሰው ያው ሰይጣናዊ ስለሆነ ያሉን ነገር ውስጥ ይከታል። መጥፎ ነገር ነው የምታስበው ምናምን። እኔስ ከነ ላይክ ሴራ ፖለቲካ ከሚተነቱኑ የማዳም ቅመም እህቶቼ ይሻሉኛል ለማለት ነው። እሺ ምን መሰለክ ቴዳ ጥሩ ነው ይሄ እዚህ አሁን አንተ ገስት ላይ አንዳንዶቹ ሲተነትኑ ያየሁት ያው በጣም አማራው ነው አማራ ጠልነትን ቢያንስ እንኳን ይሄ ሰውዬ ገዱ የሚባለው ሰውዬ ከሌሎቹ እዛ ቁጭ ብለው ከሚያስገድሉን ከናገኘው ተሻገር ከነ አረጋ ከበደ ከነ ተመስገን ጥሩነህ የተሻለ ነው፣ ሊመሰገን ይገባል። ያው አማራው እኔ አሁን እንደው አንዳንድ ሳይ ሁሉም ሳይሆን በጣም በቃ አማራን የሚጠላ የራሱን ወገን በቃ አላምጦ አኝኮ ለበቃ በልቶ ለመጣል የሚያስብ ኃይል አለና ያንን ነው አሁን አንዳንድ አማራዎች እዚህ ጋር ሲተነትኑ ያየሁትና ሶ ቴንኪው እንደውም ሊባል ይገባ ነበር። እኔ በነገራችን ላይ አንድ ቪዲዮ ሰርቼ ስለሱ የቪዲዮ በነገራችን ላይ የኦሮሞ ተወላጅ ነው ዳንኤል ዳባ የሚባል ልጅ ነው የፖስተው ቪዲዮውን ስላየሁት ነው የመጀመሪያ ፖስቱን ሰድቤው እንደውም ብሎክ አድርጎኛል። እኔ ቀድሜ ስክሪንሻት ምናምን ስላደረኩት አሳያለሁ። ያዋረርከው መስሎ ነው ወይ ቪዲዮ ከመስራቴ በፊት በጣም ቪዲዮውን ሳየው የሆነ ደቂቃዎች ውስጥ ፖስቶት እንትን አለኝ የሆነ ነገር ተሰማኝና ያዋረርክ መስሎ ነው ምናምን ይሄን ፖስትከው ምናምን ብዬ ሰድበው ብሎክ አደረገኝ ልጁ። አካውንቱን ስክሪንሻት ምናምን አደረኩትና እንደውም እኔ ፔጅ ላይ ቫይራል ወጥቷል። የልጁን ፎቶ ሁሉ ፖስትቸዋለሁኝ መጀመሪያ የፖስተው ልጅ ሰው ምንድነው ሰውየውን እጎዳለሁ ያለ ሰው ነው የፖስተው እንጂ አሁን እዚህ ጋር ላይክ ገና ገዱ ወደፊት የሆነ ቦታ ላይ ሊመጣ ይችላል ተብሎ በመቀኝነት ተንሶርሱረው እንደሚተነትኑት አይደለም። ልጁ እየሳቀ በሳቂ ሞጅ ነው ጭምርም ነው የተፖስተውና እኔ ያንን ንግግሩን ስላየው ሰውየው በተንኮል እንደዚህ የሆነ የሱን ስም ግንባታ ለመገንባት ምናምን የተፖስተተ ነገር አይደለም። አንድ ኢንፎርሜሽን እኔ የፖስተትኩት ቪዲዮ ላይ ቫይራል ወጥቷል። ቪዲዮዬ በጣም ብዙ ሰው ነው ያየው እና በውስጥ መጥቶ አንድ ሰው ምን አለኝ፣ ቴምር የገዱን ታሪክ አንድ ነገር ልንገርሽ አለኝ። ሚስቱ ታመውበት የጡት ካንሰር እንደው ማወቅ ስላለብሽ ነው ማሳከሚያቶ ገጠር ሄዶ ወሎ የገጠር መሬት ተሽጦ በዛ ነው የታከሙት። ይሄንን እንድታውቂ ልንገርሽ ብሎ ነው ብሎ በውስጥ የጻፈልኛል። ቴዳ ከፈለክ ላንተ እኔ አላውቀውም በቲክታክ ነው መጥቶ በደንብ የማውቀውን ታሪክ ልንገርሽ ብዬ ነው ብሎ ነው የነገረኝና አንዳንድ ጊዜ ሌብነትን አታበረታቱ። ኦኬ አሁን እኔ ያያሉት ገዱ ለአገሩ ወይም ለህዝቡ ለአማራ የጠቀመው ጥቅም ባይኖርም ለህዝቡ ያገለገለበት በንጽህና ሳይሰርቅ ሳይዘርፍ በደሞዙ ብቻ ማገልገሉ ሌቦችን እያበረታቱ እዚህ ጋር ጭንቅልጭቅሉ ነው ዕውቀት ስለሌለው ነው ምናምን እየተባለ ንግግሮች ሲነገሩ ምናምን ነገር ስሰማ ገረመኝ። ሌላ ነገር ደግሞ አንድ የሆነ የአማራ ባለሀብት የሚባል የዛሬ 4 ወር 5 ወር አካባቢ አጋጣሚ በሆነ ነገር በስራ ምናምን ነገር እያወራኝ ምን አለኝ፣ ገዱን ልረዳው አስቤያለሁኝ አለኝ። እንዴት ስለው ፓርኪንግ እኮ ነው የሚሰራው አታውቂም እንዴ አለኝ። ይሄ ነገር እኔ ቀድሜ ነው የሰማሁት ፓርኪንግ ውስጥ እንደሚሰራ ማለት እና የቪዲዮ ሲወጣበት እኔ ሰርፕራይዝ አልሆንኩም።
ገብተዋል አይደል? ሶ እና አንዳንድ ጊዜ ነገሮችን እነዚህ ያለ ዝርፊያ ለሀገራቸው ያገለገሉ የየትኛውን ብሔር ተወላጅ ሆኑ ኦሮሞም ይሁን ትግሬ እንደ ገዱ አይነት ሳይዘርፉ ሳያጭበረብሩ በቃ ሀገራቸውን ስላገለግሉ ብቻ ቴንኪው ልትሏቸው ይገባል። እዚህ መጥተክ የስም ግንባታ ነው ምናምን እያልክ ጽምዶን ምናምን እንትን እያለ ነው ምናምን እያልክ ገና ወደፊት የሚያሳስቦክ ስልጣን ላይ ሊመጣብኝ ነው ወይም ስልጣን ሊጠይቅ ይችላል። የሰውዬ እርግጠኛ ነኝ ስልጣን አይጠይቅም፣ ግን ባለው አማራን እንዳስቀየመ ለህዝቡን ዋጋ እንዳስከፈለ ስለሚያውቅ ቢያንስ ይችን ያለችኝን እድሜን እንኳን እንደው አማካሪም ሆኜ የተወሰነ ነገር ከልምድ አድቫይስ እያረኩኝ ህዝቤን ላገልግል ብሎ ያስባል ብዬ ነው ማስበውና እኔ ቴዳ አንዳንድ ንግግሮች ትንታኔ ሳይ የሰውየውን ነው የገባሁት እና ቴንክ ዩ ቤተሰብ አይ ዊሽ አንዳንድ ዙር ባስኬዳችሁ፣ ግን ከሰዓታት በኋላ ስለመጣ በጣም ነው የምወዳችሁ ማከብራችሁ። ተፈቅዶ ነው ማውራት የምትፈልጉት አለ፣ ግን ከተወሰነ ሰዓት በኋላ በሰፊው ስለመመለስ ምን ይመስላችኋል ብንሰነባበት? እሺ ቴዲ አመሰግናለሁ። መልካም ቀን። እግዚአብሔር ያክብርልኝ። እሺ ሁላችሁንም ከልብ አመሰግናለሁ። ዩቲዩብ ላይም ያላችሁ በጣም ስለደከመኝ ነው። ከሰዓት በኋላ ከአሉላ ሰለሞን ጋር እንገናኛለን። ከዛ የጽምዶን እኔ ላይ ግን ዱላ በዝቶብኝ ነበር። በስምም ተነስቼ ነበረ ቴዲ ራሴን ክሊር ማድረግ ይጠበቅብኝ ነበረ። ላይ መቼኝ ይችላል ስራ ላይ ቢዚ ነኝ እኔ ከሰዓት በቃ ላይ መቼኝ ይችላል። በኤንቨሎፕ ላክልኝ በደብዳቤ። ብቸኛውም ትግራዋይ እዚህ ያለሁትም እኔ ነኝ ባይዘው። አብዛኛው መወር የምር አይ ዱላ ቀርሽ እኮ ነው። አካሄዱም ታስተካክላለህ ብዬ ጠብቄ ነበረ። አካሄድ ብዬ ማቆም አልፈለኩም። ጊዜ ትሰጠኛለህ ብዬ ስላሰብኩ ነው። አብሽር የት ሄዳል ሳሚያችን? አለን እንደ ጉድ ይተነተናል። አንድ 4 ደቂቃ ያስፈልገኛል። እኔ ጊዜ ያስፈልገኛል ሆነ ለመናገር ለሁሉም መስጠት ስላለብኝ ሳሚ ስም የተነሳሁት በስም ተነስቼ የተደበደብኩት ፌርሞን አለብኝ። ሳሚያችን የሌባ ልጅ የተባልኩት እኔ ነኝ ቴዲ። እያወቅ ከሰዓት በኋላ እንገናኛለን። እሺ ቴንኪው ሁላችሁ። ለአንተ ተሰጠው ለሁሉም መስጠት አለብኝ። እሺ ቴንኪው